ቅዱስ ጥናት ዓላማ ምንድነው ቢለው እንጀምር። ዓላማው ምንድነው? መጽሐፍ ቅዱስን ለምንድነው የምናጠናው ቢለው ከሱም ጀምርና እንሄዳለን ማለት ነው። እንግዲህ ዋናውና ትልቁ ነገር እነዚህ እስትንፋሰ እግዚአብሔር የሆኑ መጽሐፍ ምርጦተ እግዚአብሔርን የምናገኝበት በተለይ ደግሞ የሃይማኖታችን መመሪያ የሆኑ መጽሐፍቶች እነዚህም ለምንድን ነው የምናጠናው የሚሉትን ነገሮች ስንይዝ እንግዲህ የሁሉም ፍጥረታት አስገኝ የሆነውን አምላክ ለመረዳት ትልቁ ነገር እግዚአብሔር አስገኝ ነው። ሁሉን የፈጠረ እግዚአብሔር ግልጽ ነው። ስነ ፍጥረትን ፈጥሮ እንዲህ እናንተና እኔ በዚህ ሰዓት ተገኝተን እንድንማማር የፈቀደልን እግዚአብሔር ነው። አስገኛችን እግዚአብሔር ስለሆነ ስለሱ መረዳት አለብን። ማወቅ ስላለብን ባጭሩ እግዚአብሔርን ለማወቅ ፈጣሪያችንን ማን እንደሆነ ለመረዳት መጽሐፍ ቅዱስን ማጥናት የግድ ይላል። ምክንያቱም እኛ በስነ ፍጥረት ትምህርታችን እንደምናየው እሁድ 8 ፍጥረታት፣ ሰኞ 1 ፍጥረት፣ ማክሰኞ፣ ረቡዕ፣ ሐሙስ 3 9 ፍጥረታት፣ ዓርብ 4 በጥቅሉ 22 ፍጥረታት ፈጥሮ እንድንኖር ተመጋግበን እንድንኖር ያደረገን እግዚአብሔር አምላክ እሱ ማን እንደሆነ እንድንረዳው መጽሐፍ ቅዱስን ማንበብ ማጥናት ያስፈልገናል ማለት ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 4 እንግዲህ ፈጣሪያችን እግዚአብሔር እሱ ስለሆነ እናጣለን። ሌላው የዘላለም ሕይወት ለማግኘት መጽሐፍ ቅዱስ ጥናትን እናጠናለን። ግልጽ ነው። እግዚአብሔር አምላክ ለሕይወት የሆናችሁ ይሰጣል። ይሄ ተጽፏል እንዳለ መጽሐፉ። ስለዚህ እኛ ተምረን አጥንተን ሕይወትን እንድናገኝ መጽሐፍ ቅዱስን የግድ ምን እናደርጋለን? እናጠናለን ማለት ነው። ስለዚህ መጽሐፍ ቅዱስን አጥንተን ሕይወት መመሪያችን እንድናደርገው ሕይወት የምናገኝበት ትምህርት ስለሆነ መጽሐፍ ቅዱስን እንማራለን ማለት ነው። ዮሐንስ ወንጌል ምዕራፍ 20 ከቁጥር 30 ዮሐንስ ወንጌል። ስለዚህ ይሄን እናደርጋለን። ሌላው የሃይማኖታችን ምንጭና መሰረት በመሆኑ ነው። እኛ የትምህርት ሃይማኖታችን መሰረት ማን ነው? መጽሐፍ ቅዱስ። የሃይማኖት መሰረት ማን ነው? በእኛ በኦርቶዶክሳውያን የሃይማኖት መሰረት ምንድነው ተብላችሁ ስትጠየቁ ምንድነው የምትመልሱት? የሃይማኖት መሰረት ምንድነው? የሃይማኖታችን አሁን ለምሳሌ ፕሮቴስታንቱ ክፍል ይላል የሃይማኖት መሰረታችሁ ምንድነው ሲባል መጽሐፍ ቅዱስ ብቻ ነው። ዘን ፖሲብል አሁን መጽሐፍ ቅዱስ ብቻ እኛ መጽሐፍ ቅዱስ ሲጻፍ አይተናል ነበር። ዮሐንስ ወንጌሉ ወይም ማቴዎስ ወንጌሉ ጽፎ እኔ ማቴዎስ ነኝ የጻፍኩት ብሎ ሲጽፍ አይተን በዓይናችን አይተን የተቀበልነው አይተናል። እንዴት ተቀበልነው ታዲያ? መጽሐፉ እንዴት ተቀበልነው? በምንድን ነው? አቤት በእምነት። ያ እምነት ምን ይባላል? ማን ነው በእምነት እንድንወስድ ያደረገን እንድንረከብ ያደረገን ማን ነው? ቤተ ክርስቲያን ነች። ግልጽ ነው። ቤተ ክርስቲያን ከያተም አፖስቶሊክ ሰክሴሽን የምንለው የሐዋርያዊ ቅብብሎሽ ከዚህ የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና እሱ ብሉይ ኪዳን የእግዚአብሔር ኢየሱስ ትንፋስ እንደሆነ አስተማረን። በተለይ 12ቱ ሐዋርያትን ምን አደረገ? አስተማራቸው። የብሉይ ኪዳንን መጽሐፍት አንድ ባንድ እየጠቀሰ በምኩራብ አስተማራቸው አይደል? ስለዚህ ከነሱ ትምህርት የተቀበሉት ሐዋርያት ተምረው ግራጁዌት ካደረጉ በኋላ ደግሞ የጌታችንን ትምህርት አብነት አድርገው ምን አደረጉ? አስተማሩ። ጌታችንን አብነት እያደረጉ የብሉይ ኪዳንን መጽሐፍት አብነት እያደረጉ ሐዋርያቶች አስተማሩ። ከሐዋርያት ቀጥለው የተነሱ 12 ማን ነው ሐዋርያን አበው የተባሉ ደግሞ የነሱ ተማሪዎች ከነሱ እግር ስር ቁጭ ብለው የተማሩ ደግሞ ሐዋርያን አበው ደግሞ ምን አደረጉ? እነሱ ደግሞ ተምረው ለዓለም ደግሞ ክርስትናን አስቀጠሉ። ከዛስ ለሊቃውንት ለመምህራን ሲል እየተከታተለ ከኛ ደረሰ። ስለዚህ ሃይማኖታችን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የኛ ክፍተት ሳትፈጥር ከፈጣሪዋ ጋር ኮኔክትድ የሆነች እምነት ይህች ነች። ሌላው ሌላ ሰው የፈጠረው ነው። ስለዚህ ሰው ያልፈጠራት አምላኳ የፈጠራት እምነት ብትሆን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይህ ነው። በተለይም በሁለተኛ ዜና በምዕራፍ 3 ላይ እንደምናገኘው በተለይ ቅዱስ ሰለሞን በተለይ ቤተ መቅደሱን ሰርቶ ከሰራ በኋላ ምንድነው የተባለው? የኪሩብን ስዕል ሳል ተብሏል አይደል?
የኪሩብን ስዕል ሳለ ያ የኪሩብን ስዕል ምን አደረገ? ክንፉ 5 ክንድ ይሆንና ሄዶ ግንቡን ይነካል አለ። ቀጥሎ ደግሞ ሁለተኛው ክንፍ ይሳላል፣ እሱም 5 ክንድ ይሆናል። ሌላው ሁለተኛ ደግሞ መልአክ ኪሩብን ሳለ የኪሩቦች ስዕል ደግሞ ክንፍና ክንፋቸው ይያያዝ። ከዛም ደግመሳል። እነዛ መጨረሻው ደግሞ ምን ይሆናል? የቤተ መቅደሱን ግንብና ግንብ ይነካካል አለ። ክፍተት የለም። ግልጽ ነው። ስለዚህ ስዕሎቹ ተስለው ልክ የኪሩብን ስዕል ግድግዳው እስከ ግድግዳው የተያያዘ ነው። ይሄ ዝም ብሎ ግድግዳ ከመንካት ጋር ከፊዚካል አፒራንስ ጋር የሚገናኝ ሳይሆን ትልቅ መልእክት ያለው ነው። አባቶቻችን ሲያስተምሩት ምንድነው? ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የትምህርት ክንፍ ከነቢያት ጋር መጥቶ እሱ አገናኘንና ለሐዋርያት አስተማረ። የሐዋርያት የትምህርት ክንፍ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የትምህርት ክንፍ ጋር የተያያዘ፣ የሐዋርያት አበው ትምህርት የትምህርት ክንፍ ከሐዋርያት የትምህርት ክንፍ ጋር የተያያዘ ነው። የሊቃውንት የትምህርት ክንፍ ከሐዋርያት አበው የትምህርት ክንፍ ጋር የተያያዘ ነው። የመምህሮቻችን የትምህርት ክንፍ ከሐዋርያት አበው ወይ ከሊቃውንት የትምህርት ክንፍ ጋር የተያያዘ ነው። ክፍተት የለም። ሃይማኖታችን በ16ኛው መቶ ክፍለ ዘመን ወይም ደግሞ በ6ኛው መቶ ክፍለ ዘመን የተመሰረተች አይደለም። ክፍተት የለውም። ስለዚህ እቺን ተቀጣጥላ የመጣችው ሐዋርያዊ ርክክቦች ወይም ደግሞ ቅቡልነት ያላትን እምነት ነው። ስለዚህ የሃይማኖት መሰረት ምንድነው? ትውፊት የመጀመሪያ ግልጽ ነው። ቤተ ክርስቲያን በቅብብሎሽ ያቆየችልን ትልቁ ነገር አንደኛ ትውፊት፣ ሁለተኛ መጽሐፍ ቅዱስ ምኑ የሚያደርገው ይሄ። ስለዚህ አንድ ሰው ትውፊትን አልቀበልም የሚል ሰው ከሆነ መጽሐፍ ቅዱስን እንዴት ተቀበለው? መጽሐፍ ቅዱስ የትውፊት ውጤት ስለሆነ። ምክንያቱም እኔ መጽሐፍ ቅዱስን ሲጻፍ ነቢያት አላየሁም። 5ቱን የኦሪት መጽሐፍ ሲጻፍ አላየሁም። 17ቱን የታሪክ መጽሐፍ ሲጻፍ አላየሁም። 8ቱን የመዝሙርና የጥበባት መጽሐፍ ሲጻፍ አላየሁም። 16ቱን የነቢያት መጽሐፍ ሲጻፍ አላየሁም። 4ቱን ወንጌላት ሲጻፉ ወንጌላውያኖች አላየኋቸው። ግልጽ ነው። ሐዋርያት ሥራ መጽሐፍ ሲጻፍ፣ 8ቱ የሥርዓት መጽሐፍ ሲጻፍ፣ 21ዱ መልእክታት ሲጻፉ ራእየ ዮሐንስ ሲጻፍ አልነበረም። ቤተ ክርስቲያን ግን በትውፊት ምን አደረገች? ቅብብሎሽን አምጥታ እኔ ጋር ደረሰች፣ እኛ ጋር ደረሰች። ስለዚህ ቅብብሎሽ ዋናው ትልቁ ይሄ ነው። አንድ ሰው ቁጭ ብሎ በሰፈሩ ይሄ መጽሐፍ ቅዱስ ነው ብሎ ቢጽፍ እንዴት እናውቃለን? መጽሐፍ ቅዱስ ቤተ ክርስቲያን ግን ፕሩፍ አድርጋ አረጋግጣ ከሐሰተኞቹ ለይታ መጽሐፍ ቅዱስ ይሄ ነው ብላ 80 አሐዱን አመጣች። ስለዚህ ካኖናይዜሽን በተለይ ደግሞ መጽሐፍቶቹ ቁጥሮችን ስለዚህ ቁጥር ብቻ አይደለም። ግልጽ ነው። መጽሐፍ ቅዱስ ስናይ አንደኛ ቁጥር ነው፣ ሁለተኛ ፕሌስመንት ቦታ። መጀመሪያ መጽሐፍ ቅዱስ የተጻፈው ማን ነው ስንል ዘፍጥረት መጽሐፍ መጀመሪያ ስለመጣ መጀመሪያ ተጻፈ ማለት አለ። ግልጽ ነው። መጽሐፍ ቅዱስ ተደርድረው በፕሌስመንት የተቀመጡት ከምን አንጻር ነው ሲል ከይዘት አንጻር እንጂ ከተጻፉበት የታሪክ አንጻር አይደለም። ግልጽ ነው። ስለዚህ ያንን ቁጥሩና ቦታቸውን ዘፍጥረት ቀጥሎ ዘጸአት ቀጥሎ እየተባለ ይሄ እንዲመጣ ይተዋል። ካኖናይዜሽን ነው ቁጥሩ። ይሄን ሁሉ የምናጠናበት ስለሆነ ከዚህ አንጻር የሃይማኖት መሰረት ሲባል ምንድነው? ትውፊትና መጽሐፍ ቅዱስ። ሁለቱን ካልያዝን ሃይማኖትን የሚመልስ አይደለም። መጽሐፍ ቅዱስ ብቻ ቢባል 99 ጥያቄዎችን ብናነሳ መጽሐፍ ቅዱስ ብቻውን እንኳን ሊመልስ አይችልም። እንኳን አይደለም 66ቱ 80 እንኳን ሊመልስ አይችልም ትውፊት ካልተጨመረበት። ስለዚህ ከዚህ አንጻር ዋናውና መሰረቱ ይሄን ማወቅ አለብን ማለት ነው። ስለዚህ ከዚህ አንጻር መጽሐፍ ቅዱስ ዓላማው ይሄን ያደረገ ነው። እንግዲህ የሃይማኖቶች መሰረት በመሆኑ መጽሐፍ ቅዱስን ምን እናደርጋለን? እናጠናለን ማለት ነው። ሌላው የሥነ ምግባር መሰረት በመሆኑ ምክንያቱም ቤተ ክርስቲያን ዶግማ አላት። ዶግማው ደግሞ ወደ መሬት የሚወርደው ደግሞ በምንድን ነው? በሥነ ምግባር። ክርስቲያኖች የሥነ ምግባር ባለቤት መሆን አለባቸው። ስለዚህ ሌላው ትውልድ ያጣው ነገር ቢኖር ይሄ ነው። ብፁዕ ዮሐንስ አፈወርቅ ብሏል፣ ሃይማኖት መሰረት ነው፣ ሥነ ምግባር ደግሞ ምን አለ? ጣራና ግድግዳ ነው አለ። ግልጽ ነው። አሁን ቤት የሚባለው መሰረቱ ወጥቶ ይሄ ጣራ ከተነሳለት ቤት ይሆናል?
ሊሆን አይችልም። ቤት ሊባል አይችልም። ተጀምሮ የቀረ ቤት ሊባል ይችል ይሆናል። ስለዚህ ሃይማኖት እንደዚህ ነው ብሎ አስቀምጦታል ቅዱስ ዮሐንስ አፈወርቅ። ስለዚህ ሃይማኖት ዶግማው ምንድነው? መሰረት ነው። ስነ ምግባር ደግሞ ጣራና ግድግዳ ነው። ስለዚህ ሁለቱ ሲሟሉ ሃይማኖት የተሟላ ሃይማኖት የሚሆነው ከዛ አንጻር ነው። ስለዚህ መጽሐፍ ቅዱስ የሃይማኖት ማነው የስነ ምግባር መሰረት ነው። ሌላው የህግ መሰረት በመሆኑ ግልጽ ነው። በተለይ መጽሐፍቶቻችን የአስራው መጽሐፍት በተለይ 8ቱ የአዲስ ኪዳን መጽሐፈ ዲድስቅልያ፣ በተለይ ደግሞ የሲኖዶሳት 4ቱ መጽሐፈ ሥርዓተ ጽዮን፣ መጽሐፈ አብቅሊስ፣ መጽሐፈ ትእዛዛት፣ ሌሎችም እነ አንደኛ ሁለተኛ ኪዳን እንዲሁ መጽሐፈ ቀለሚጦስ፣ እነዚህ የአዲስ ኪዳን የህግ መጽሐፍቶች ሁሉ መሰረት ስለሆነ መጽሐፍ ቅዱስን እናጠናለን። እንዲሁም ደግሞ ከዋልድ መጽሐፍት ፍትሐ ነገሥት፣ ፍትሐ መንፈሳዊና ፍትሐ ሥጋዊ እነዚህን ጠቅሎ የያዘ መጽሐፍ ስለሆነ እንዳጠቃላይ መጽሐፍ ቅዱስን የምናጠናበት ምክንያት የህግ መሰረት ስለሆነ ይሄን እናጠናለን ማለት ነው። ሌላው የስርዓት ምንጭ በመሆኑ መጽሐፍ ቅዱስን እናጠናለን። ስርዓታችን፣ ህጋችን ድራይቭ የሆነው ወይም የወጣው ከምንድን ነው? ከመጽሐፍ ቅዱስ ነው። ያለ መጽሐፍ ቅዱስ እኛ ትውፊትን እንቀበላለን ብንልም ትውፊትና መጽሐፍ ቅዱስ ሁለቱ በአንድ ላይ የሚሰላሰሉ አብረው የሚሄዱ ናቸው። የሚጋጩ ሳይሆን የሚናበቡ ስለሆኑ ከዚያ አንጻር እንይዛል። መጨረሻው የዋልድ መጽሐፍትም ምንጭ ናቸው ማለት ነው። ስለዚህ ትልቁ ነገር መጽሐፍ ቅዱስ የዋልድ መጽሐፍ ምንጭ ስለሆነ ከዚህ አንጻር የምናጠናበት ምክንያት ይሄ ነው ማለት ነው። ስለዚህ ወደ ምዕራፍ 1 የመጽሐፍ ቅዱስ ጥናት መግቢያ እንገባለን ማለት ነው። እንግዲህ ይሄን ከጨረስን መግቢያውን ይሄን ካልን ወደዛ እንገባለን። እንግዲህ መጽሐፍ ቅዱስን ጥናት እንግዲህ ወደ መግቢያው ስንገባ በመጀመሪያ ደረጃ በተለይ የጽሕፈትን አጀማመር ነው ያለው። ጽሕፈትን አጀማመር መጽሐፍ ቅዱስን አሁን በወረቀት ተጽፎ እኛም ፊደልን ለይተን አንብበን ተረድተን የመጣ ነው። ከብዙ ጉዞ ከብዙ ትውልድ በኋላ እኛ የዘመን ለውጥ ተደርጎ ዘመናዊነት መጥቶ ዓለም ሁሉ አድጎ ብዙ ደረጃ ላይ ከደረስን በኋላ ነው። ነገር ግን መጽሐፍቶቹ በመጀመሪያ ደረጃ እግዚአብሔር አምላክ የሰው ልጆችን በተለይ የጽሑፍን ጥበብ ለሰው ልጆች የገለጸው እግዚአብሔር ነው። በሄኖስ ዘመን ይላል መጽሐፍ፣ በሄኖስ ዘመን የፊደላትን ምልክት በሰማይ ሰሌዳ ላይ አሳየ ይላል። በሄኖስ ዘመን በተለይ በዘፍጥረት ምዕራፍ 4 ቁጥር 26 ላይ በሄኖስ ዘመን እግዚአብሔር አምላክ ምን አደረገ? የፊደላትን ቅርጽ በሰማያት ለሰው ልጆች አሳየ። የሚገርም ግልጽ ነው። ስለዚህ እነዛ የፊደላትን ቅርጽ ምን አደረገ? በሰማያት አሳየ ማለት ነው። ለሰው ልጆች ፊደላትን እንዲለዩ በሄኖስ ዘመን ግልጽ ነው። በዘፍጥረት ምዕራፍ 4 ቁጥር 26 ላይ እንደምናየው ልጆች መጀመሪያ ሀሳባቸውን በጽሑፍ ከመግለጻቸው አስቀድሞ ምን ሆነ ማለት ነው? ምን ሆነ ማለት ነው? ጽሑፋቸው ማነው ፊደላትን በሰማያት እንዲለዩ ተደረገ ማለት ነው። ከዛ በመቀጠል እንግዲህ ምንድነው የሆነው? የሰው ልጆችም የፊደላትን መልክ በማጥናት በሕሊና የሚመላለሰውን ሐሳብ በመጽሐፍም የታወቀ ይሆን ዘንድ እግዚአብሔር አምላክ በሰባተኛው ትውልድ በሄኖክ ዘመን ለሰው ልጆች ጽሕፈትን አስተማረ ይላል በመጽሐፈ ኩፋሌ ምዕራፍ 5 ቁጥር 22 እስከ 24 ላይ ግልጽ ነው። በመጀመሪያ ደረጃ እንግዲህ የመጽሐፍትን የፊደላትን ቅርጽ ለይተው እንዲማሩ በሰማይ ሰሌዳ እግዚአብሔር ካሳየ በኋላ ሰዎች ፊደላትን ካዩ ከተማሩ በኋላ ምን አደረጉ? በሕሊናቸው ይመጣውን ሐሳብ ወደ ጽሑፍ ቀየሩ ይላል። መቼ? በሰባተኛው ትውልድ በዘመነ ሄኖክ ጊዜ ማለት ነው። ስለዚህ ይህን የምናገኘው በመጽሐፈ ኩፋሌ ምዕራፍ 5 ከቁጥር 22 እስከ 24 እናገኛለን ማለት ነው። ስለዚህ ከዚህ አንጻር ይሄ ነው እንግዲህ ከዚህ አንጻር ይህ ከሆነ መጽሐፍቶች ሲጀመር እንደዚሁ ነው የመጡ ናቸው ማለት ነው። ከዚህ በመቀጠል አንድ ጥያቄ ልጠይቃችሁ። በዓለም ላይ ስንት አይነት የመጽሐፍት አይነቶች አሉ? ግልጽ ነው። በዓለም ላይ ስንት አይነት የመጽሐፍት አይነቶች አሉ? ግልጽ ነው። የምታስታውሱት እንዲያው አንብባችሁም ከሆነ ሰምታችሁም ከሆነ በዓለም ላይ ስንት አይነት የመጽሐፍት አይነቶች አሉ?
አቤት ሁለት ጥሩ እህታችን ሁለት ብላለች። ሌሎቻችሁስ ምንና ዓለማዊና ጥሩ ሙከራ ነው። ጥሩ አሪፍ ሙከራ ዓለማዊና መንፈሳዊ ብላለች። ሌሎቻችሁስ እህታችንን ደግፏል። ሌላ አልሰማችሁም? እሺ ከጊዜው አንፃር እኔ ልቀጥል ነው። እንግዲህ በዓለም ላይ ስንት አይነት መጽሐፍቶች አሉ? እህታችን ጥሩ ነው የሞከራችሁ። 3 አይነት መጽሐፍቶች አሉ ማለት ነው በዓለም ላይ። ግልጽ ነው። በዓለም ላይ የመጀመሪያው ማን ነው? ቅዱሳት መጽሐፍት። የመጀመሪያው ቅዱሳት መጽሐፍት ናቸው። ግልጽ ነው። ቅዱሳት መጽሐፍት በሁለት እንከፍላቸዋለን። ግልጽ ነው። ቅዱሳት መጽሐፍት ስንል በሁለት እንከፍላቸዋለን። አስራው መጽሐፍትና አዋልድ መጽሐፍት ብለን ማለት ነው። ግልጽ ነው። አስራው መጽሐፍት እና አዋልድ መጽሐፍት። ስለዚህ አስራው መጽሐፍት ማለት ምን ማለት ነው? አስራው መጽሐፍት ማለት የሁሉ መጽሐፍቶች ስርና መሰረት የሆኑ ማለት ነው። ዋናው ትልቁ ነገር ለሌሎች መጽሐፍቶች ስር መሰረት የሆኑ መጽሐፍት ማለት ነው። ያ ምን ማለት ነው? አስራው መጽሐፍት ማለት መጽሐፍ ቅዱስ ማለት ነው። ግልጽ ነው። 80 ያህሉ መጽሐፍ ቅዱስ ምን ይባላሉ? አስራው መጽሐፍት ይባላሉ። መጽሐፍ ቅዱስ ይባላል። አምላካዊ መጽሐፍት ይባላሉ። ቀኖናያት ቅዱሳት መጽሐፍት ይባላሉ። ግልጽ ነው። እነዚህ ሁሉ ያሉ የመጽሐፍ ቅዱስ ስያሜ ናቸው። ቅዱስ መጽሐፍ፣ መጽሐፍ ቅዱስ በኋላ እናየዋለን። ስለዚህ ከዚህ አንጻር ይሄ አስራው መጽሐፍት ይባላል ማለት ነው። አስራው መጽሐፍት ሪፈረንሳቸው ማን ነው ስንል ማን ነው ሪፈረንስ የሚያደርጉት ማንን ነው? አቤት እግዚአብሔርን ነው። እግዚአብሔር እንዲህ ይላል ብሎ ነው የሚጽፉት። ግልጽ ነው። እግዚአብሔር እንዲህ ይላል አይደል? አሁን ለምሳሌ ሙሴ ምንድን ነው የሚለው? የእግዚአብሔር ቃል እንዲህ ስለሆነ እኔ መጣ ወይም እግዚአብሔር እንዲህ ይላል ነው። ሪፈረንስ የሚያደርገው ማንን ነው? እግዚአብሔርን ነው። ቀጥታ እግዚአብሔርን ሪፈረንስ የሚያደርጉ መጽሐፍቶች ምን ይባላሉ? አስራው መጽሐፍ ተብሎ ይጠራሉ። ግልጽ ነው። የገባችሁ ነው። ስለዚህ መጽሐፍ ቅዱስ የምንለው ምንድን ነው? እግዚአብሔርን ምስክር አድርጎ ዋቢ አድርጎ የሚጽፍ ነው ማለት ነው። እግዚአብሔር እንዲህ አለ ብሎ የሚጽፍ መጽሐፍ ቅዱስ ነው ማለት ነው። የእግዚአብሔር ቃል እንዲህ ስል ወደ እኔ መጣ አይደል የሚሉት ነቢያትን በምናይበት ጊዜ። ስለዚህ የአዲስ ኪዳን መጽሐፍ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ አይደል እየተባለ የሚጻፉት መጽሐፍቶች በሙሉ አስራው መጽሐፍ ወይ መጽሐፍ ቅዱስ ይባላል ማለት ነው። ስለዚህ የመጀመሪያው ቅዱሳት መጽሐፍ ነው። ሁለተኛው አዋልድ መጽሐፍ ነው። አዋልድ መጽሐፍ ማለት ምን ማለት ነው? የመጽሐፍት ልጆች ማለት ነው። በሴት አንቀጽ የመጽሐፍት ልጆች። የማን ልጆች? የአስራው መጽሐፍ ልጆች ናቸው። የመጽሐፍ ቅዱስን መስለው በትርጉም በሚስጥር የተወለዱ ማለት ነው። ስለዚህ እነዚህ መጽሐፍት ደግሞ ሪፈረንሳቸው ወይም ምንጫቸው ዋቢ አድርገው የሚነሱት ማንን ነው? ማንን ነው? መጽሐፍ ቅዱስን። አስራው መጽሐፍት ማለት መጽሐፍ ቅዱስ እንዲህ ይላል ብለው ነው የሚጽፉት እነሱ ደግሞ። ግልጽ ነው። እየገባቸው ነው። ገብቷችሁ መሄድ አለባቸው። አዋልድ መጽሐፍትና በእርግጥ ራሱን የቻለ ምዕራፍ ስላለው እናወራለን፣ ግን ቢሆንም ግን እየለመዳችሁት እንድትሄዱ ነው። እየተደጋገመ ሲመጣ እንድትይዙት። ስለዚህ አስራው መጽሐፍት ማለት ሪፈረንስ የሚያደርገው ማንን ነው? እግዚአብሔርን። አዋልድ መጽሐፍት ደግሞ ሪፈረንስ የሚያደርጉት ማንን ነው? አባታቸውን መጽሐፍ ቅዱስን ሪፈረንስ ያደርጋሉ። መጽሐፍ ቅዱስ እንዲህ ይላል። ስለዚህ እንደዚህ ብለው መጽሐፍ ቅዱስን ዋቢ አድርገው መጽሐፍ ቅዱስን ምስክር አድርገው የሚጓዙና ከመጽሐፍ ቅዱስ ሳይጋጭ የሚሄዱ መጽሐፍቶች ምን ይባላሉ? አዋልድ መጽሐፍት ይባላሉ። ከመጽሐፍ ቅዱስ ጋር የሚጋጭ መጽሐፍት ምን ይባላል? ዲቃላ መጽሐፍት ይባላል። ግልጽ ነው። ዲቃላ የመናፍቃን መጽሐፍ፣ የአጋንንት መጽሐፍ፣ የጥንቆላ ምናምን ዲቃላ ናቸው። ግልጽ ነው። አባታቸውን አይመስሉም ማለት ነው። አባታቸውን አይመስሉም። ስለዚህ ከዚህ አንጻር በዚህ መልኩ እንለያለን። ስለዚህ የመጀመሪያው ምንድነው? ቅዱሳት መጽሐፍት ናቸው። በዓለም ላይ ካሉት መጽሐፍት የመጀመሪያው ቅዱሳት መጽሐፍት እንደሆነ ይነገራል ማለት ነው። ሌላው ምኑናት መጽሐፈ ምኑናት ወይም ዓለማውያን። ግልጽ ነው። ቅድም እህታችን እንዳለች ዓለማውያን መጽሐፍት እንግዲህ ዓለማውያን መጽሐፍት የሚባለው እንግዲህ ብዙ ነገሮችን ይዟል ማለት ነው። ለእኛ ቢጠቅም አሁን እዚህ ላይ ቅድም ካልኳችሁ ቅዱሳት መጽሐፍትን በተለይ ቅዱሳት መጽሐፍትን ላይ ያልኳችሁ እንግዲህ አዋልድ መጽሐፍትና አስራው መጽሐፍት ብያቸዋለሁ። እነሱን ብናነብ ምን እንሆናለን? እነሱን ብናነብ መንፈሳውያን እንሆናለን። ግልጽ ነው። እንባረካለን፣ እንቀደሳለን። እነዚህን መጽሐፍቶች በምናነብበት ጊዜ
ወደ ዓለማዊ መጽሐፍት ስንመጣ ደግሞ ዓለማዊ መጽሐፍት የሚባሉት ማን ናቸው? በተለይ በዓለማውያን ያሉ የታሪክ መጽሐፍት፣ በዚህ አካዳሚክ ትምህርት በዩኒቨርሲቲውም በሃይስኩሉም በሁሉ በዓለማዊ የሚሰጡ ትምህርቶች በሙሉ እነዚህ ዓለማዊ መጽሐፍት ናቸው። እነዚህን መጽሐፍቶች ብናነባቸውም ባናነባቸው ከጽድቅ ጋር ምንም ግንኙነት የላቸውም። ግልጽ ነው። ነገር ግን ዋይዝ ሆነን በእምነት አማኝ ሆነን ግን በደንብ ብንጠቀምበት ግን ለሃይማኖታችን ማዳበሪያ ግን ማድረግ እንችላለን። ግልጽ ነው። አሁን ሰው በቴክኖሎጂ ቢማር በደንብ አድርገን ብንል አሁን ይሄን ሞባይል እያስተማርኩ ነው አይደል? ለእምነት አልረዳኝም። ይሄ የቴክኖሎጂ ውጤት ነው። በዓለማዊ ትምህርት ተምሮ ሰው ራሱ ኑሮውን አሻሽሎ የፈለሰፈው ትምህርት ነው። ለእምነት አገዘን እንዲያው ለጉዳትም ከሆነ ያን ያህል ይጎዳል ማለት ነው። ስለዚህ ከዚህ አንጻር ዓለማዊ መጽሐፍቶችን ብናነብና ለቁም ነገር ብንጠቀምባቸው ምን ይሆናሉ ማለት ነው? ይጠቅሙናል። ለጉዳት ደግሞ ከዋሉ ደግሞ ያን ያህል ይጎዱናል ማለት ነው። ግልጽ ነው። ዓለማዊ መጽሐፍ ከዚህ አንጻር ነው። ሶስተኛው መጽሐፍ መጽሐፈ ርኩሳት መጽሐፍ ከስሙ እንደምንረዳው እነዚህ መጽሐፍቶች ምንድናቸው? የመናፍቃን መጽሐፍ፣ የጥንቆላ መጽሐፍት፣ እግዚአብሔርን የሚገዳደሩ ከእግዚአብሔር ጋር ተቃራኒ ሆነው የቆሙ ማንኛውም ጽሑፍ ሁሉ ምን ይባላል? ርኩሳት መጽሐፍት ነው። ምን ማለት ነው? ስናነበው ምን ያደርገናል? ያረክሰናል ማለት ነው። መጠንቀቅ አለብን። የመናፍቃንን ምን አለበት ብለናል። አሁን አንዳንድ እህቶቻችን ወንድሞቻችን ዝም ብለው ተቀብለው የሚያነቡ አሉ። አሁን መምህራን ትላልቅ መምህራን ምናልባት ለማስተማር ሲባል እነሱ ሊይዙ ይችላሉ። ለሪፈረንስ እንዲህ ብለው ያስተምራሉ ብለው ያን ትምህርታቸውን ፎልስፋይ ለማድረግ ግልጽ ነው። ትምህርታቸውን ውሸት መሆኑን ለማረጋገጥ የሐሰተኛ ትምህርት መሆኑን ለማረጋገጥ ሊይዙ ይችላሉ። እኛ ግን ወስደን ተቀብለን መንገድ ላይ ሲሰጡ ወስደን ቤት ቁጭ ልናደርገው እንችላለን። የማያውቅ ሰው ሕፃናትም ሆኑ ልጆች አንስተው ቢያነቡት ምን ሆነ ማለት ነው? ርኩሰት መጽሐፍትን አረከስናቸው ማለት ነው። ስለዚህ ሞት ነው፣ የሞት ደብዳቤ ነው። ስለዚህ ከዚህ አንጻር በዓለም ላይ ርኩሳት መጽሐፍት፣ ዓለማውያን መጽሐፍት፣ ርኩሳት መጽሐፍት ነው። እንግዲህ ዓለማውያን ርኩሳት መጽሐፍትን ብናነብ እንቀደሳለን፣ እንባረካለን። ዓለማውያን መጽሐፍት ብናነብ የዓለማዊ እውቀት እናገኛለን። በዛ ልክ ደግሞ ሃይማኖታችን እናግዝ ብንል እንደግበታለን። እዚህ ሆነን ቁጭ ብለን አሜሪካ ማስተማር እንችላለን በዘመን ባመጣሽው። ስለዚህ ለጽድቅ ከተጠቀምንበት እንጠቀምበታለን ማለት ነው ዓለማዊ ነገር። ነገር ግን ደግሞ ለጥፋት እንኳን ደግሞ ያን ያህል ነው ኢኩቫለንት ነው። ርኩሳት መጽሐፍ ግን ለምንም ሊጠቅመን አሁን የወጋ ብለው የሚያነቡት መጽሐፍ፣ የጥንቆላ መጽሐፍ፣ የመናፍቃን መጽሐፍ እነዚህ ሁሉ ርኩሳት መጽሐፍቶች ናቸው። የእግዚአብሔር ፍትሐዊነት የሚቃወሙ ስለሆኑ እነዚህ መጽሐፍቶች በሙሉ ምንድነው መነበብ የለባቸውም። ለልዩ መረጃ ተይዘው በተለይ ለአማኙ ገልጦ ለማስተማር ከሚጠቀሙ መምህራን በስተቀር ያንን ይዞ እንዲያነቡ መጋበዝ ሞትን መጋበዝ ስለሆነ መጠንቀቅ ያስፈልገናል ማለት ነው። ሌላው መጽሐፍት የተጻፉበት መንገድ እንዴት ነው የሚለው እናያለን። እንግዲህ መጽሐፍት በዓለም ላይ ያሉት መጽሐፍ 3 ከሆኑ አጠቃላይ በዓለም ላይ ያሉ መጽሐፍቶች ደግሞ የሚጻፉበትን መንገድ እናያለን። ግልጽ ነው። እንግዲህ መጽሐፍቶች እንዴት ነው የሚጻፉት የሚሉትን እንዲሁ እናያለን። መጽሐፍ ቅዱስ ጥራት ስለሆነ መጽሐፍ የሚጻፉበት መንገድ መጽሐፍ በ4 መንገድ ይጻፋሉ። ግልጽ ነው። አጠቃላይ መጽሐፍቶች በሙሉ በምድር ላይ ያሉ እዚህ ዓለም ላይ ያሉ መጽሐፍቶች በስንት አይነት መንገድ ይጻፋሉ? በ4 አይነት መንገድ ይጻፋሉ። ይሄንን ማወቅ ያስፈልገናል ማለት ነው። እንደ መንፈሳዊ እንግዲህ ይሄን ማወቃል። በዓለም ላይ ያሉ መጽሐፍቶች 3 ሲሆኑ እነዚህ 3 መጽሐፍቶች ደግሞ በ4 አይነት መልኩ ይጻፋሉ ማለት ነው። 4ቱ መጽሐፍቶች ከ3ቱ ናቸው የሚመደቡ። የመጀመሪያው በብቃት ነው የሚጻፈው። አንድ መጽሐፍ ሲጻፍ በብቃት ነው። በብቃት የሚጻፈው የትኛው መጽሐፍት እንደሆነ ራሳችሁ እየመደባችሁ ትሄዳላችሁ ማለት ነው። ስለዚህ በብቃት የሚጻፉት መጽሐፍት 100% እንከን የለሾች ናቸው። አንድ ሰው ሲበቃ በሃይማኖት ሲኖር ግልጽ ነው። በተለይ በቤተክርስቲያናችን 10 ማዕርጋት አለ። ስለዚህ ማዕርጋቸው ላይ የደረሱ ሰዎች ሲበቁ ምስጢረ እግዚአብሔር ይገለጽላቸዋል። መንበረ ጸባዖትን ይመለከታሉ። እዚህ ቁጭ ብለው ሥላሴን መንበራቸውን ይመለከታሉ ማለት ነው። ግልጽ ነው። ስለዚህ ያ ብቃት ነው። ተገልጦላቸው የእግዚአብሔር ምስጢር ተገልጦላቸው የሚጽፉት ይሄ በብቃት ነው። ሰዎች ሲበቁ ያን ይጽፋሉ ማለት ነው። ስለዚህ በብቃት የሚጻፉ መጽሐፍት ማን ነው ነገሩ?
ንገሩት። ማን ነው? ቅዱሳት መጽሐፍ ቅዱስ አስቤላስ ደግሞ ምንድነው? ሐዋልት መጽሐፍት። ስለዚህ እነዚህ በምን የሚጻፉ ናቸው? በብቃት ነው። ሰው ልጅ ስላወቀ ስለተመራመረ አይደለም የሚጻፈው፣ በብቃት እግዚአብሔር ሲያበቃቸው ምስጢሩን ሲገልጽላቸው። ግልጽ ነው። በዘዳግም ምዕራፍ 29 ቁጥር 29 ላይ ምን ይላል? እግዚአብሔር ምስጢሩ ለእግዚአብሔር ነው፣ የተገለጠው ግን ለእኛና ለልጆቻችን ነው። ስራ ምስጢሩ ለማን ነው? ለእግዚአብሔር ነው። አሁን ብዙ ጊዜ በተለይ ትምህርት ሃይማኖትን በተመለከተ በተለይ ምዕራባውያንና ምስራቃውያን ተብለን እንትን እንላለን። በተለይ ደግሞ ኦሪየንታል ኦርቶዶክስ እና በተለይ ደግሞ ምስራቃውያን የሆኑ እነዚህ ባለ ሁለት ባህሪ ቱ ኔቸርስ የሚሉ እና ኦርቶዶክሳውያን የሆኑ በተለይ 5 አብያተ ክርስቲያናት አሁን ወደ 6 ሆነዋል ከኤርትራ ጋር። እነዚህ በቴዎሎጂ ትምህርት እንለያያለን። ግልጽ ነው። በቴዎሎጂ ትምህርት እንለያያለን። አፖፋቲክ እና ካታፋቲክ ተብለን እንለያያለን። እነሱ ግልጽ ነው። ስለዚህ ምንድነው ትምህርታችን? የኛ ኔጌቲቭ ቴዎሎጂ ይባላል። የኛ ትምህርት የምዕራብ በተለይ የኦሪየንታል ቸርች ኦርቶዶክሳውያን ያሉበት ኔጌቲቭ ቴዎሎጂ ነው የሚባለው ወይም አፖፋቲክ ቴዎሎጂ። የዚህ ምዕራቡ የካቶሊክን ይዞ ፕሮቴስታንቱን ይዞ ደግሞ ካታፋቲክ ቴዎሎጂ ወይም ፖዚቲቭ ቴዎሎጂ ተብሎ ይጠራል። ምን ማለት ነው? አሁን እነሱ መጽሐፍ ቅዱስን በሙሉ ከዘፍጥረት እስከ ራዕይ ባርገን እናውቀዋለን ነው የሚሉት። ስህተት ቁጥር አለ። እናውቀዋለን፣ የእግዚአብሔርን ባህሪ ሙሉ በሙሉ እናውቀዋለን፣ የተሰወረብን ነገር የለም ነው የሚሉት። ነው ግን መጽሐፍ ቅዱስ እንደዛ ነው ያስተምረናል። እንደዛ ቅድም የጠቀስኩላችሁ ጥቅስ እንዴት ነው የሚለው? ምንድን ነው የሚለው? ዘዳግም 29 ላይ ምንድን ነው የሚለው? ምስጢሩ የተገለጠው ግን ለእኛና ለልጆቻችን ነው ማለት። ምን ማለት ነው እንደዚህ ሲባል? ምስጢረ ጥምቀትን እንውሰድ ለምሳሌ፣ ወይ ምስጢረ ሥጋዌ እንውሰድ። አሁን ምስጢረ ጥምቀት በምንወስድበት ጊዜ እኛ አባቶቻችን ካህናት በሚታይ አገልግሎት የማይታይ ጸጋ ይሰጡናል። አሁን እኛ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላል። ምስጢረ ጥምቀትን ስንወስድ አሁን እኛ እንጠመቃለን። የሚታይ አገልግሎት ውሃ ይታያል፣ ካህናት ባርኮስ ሲያጠምቁ ይታያል። የተገለጠ ስለሆነ ያ እኛም ልጆቻችን እናስቀጥልበታል። ግን ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ስንወለድ ይታያል ወይ? አሁን እኛ ያመነ የተጠመቀ ይድናል፣ ወይም ደግሞ ሰው ከኋላ ከመንፈስ ቅዱስ ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት አይወርስም ይላል መጽሐፍ ቅዱስ። ዮሐንስ ወንጌል ምዕራፍ 3 ከ3-5 ይላል አይደል? ስንወለድ እናውቃለን፣ እናያለን ወይ? አናይም። ምስጢሩ ለማን ነው? ለእግዚአብሔር ነው። እሱ ለእግዚአብሔር ነው። እኛ ማናውቀውን ነገር አንመራመርም ነው፣ ተነግሮናል አስቀድሞ። ምስጢሩ ለእግዚአብሔር ነው። ነገር ግን የተገለጠው ግን ለእናንተና ለልጆቻችን የሚያስቀጥል ስለሆነ ያን እንከተላለን። ይሄ ነው ትምህርታችን። ኔጌቲቭ ቴዎሎጂ የተባለው ምንድነው? ትልቁ ነገር የተገለጠውን እናደርጋለን፣ ያልተገለጠውን ለእግዚአብሔር ነው እንላለን ማለት ነው። ምንድነው ያደረጉት እነሱ? በማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ ምንድነው ያለው? አብን ከወልድ በቀር የሚያውቀው የለም፣ ወልድንም ደግሞ ከአብ በቀር የሚያውቀው የለም ይልና ነገር ግን የተገለጠውን እሱ ግን ታውቁታላችሁ ይላል። የተገለጠልን ነው ክርስቶስ የምናገር። ግን አብን 100% የሚያውቀው ማን ነው? ማን ነው የሚያውቀው? አብ ነው የሚያውቀው። ወልድን 100% የሚያውቀው ማን ነው? አብ ነው። አብን 100% የሚያውቀው ማን ነው? ወልድ ነው። እኛ ግን የተገለጠልን ብቻ ነው ይላል። የተገለጠውን ግን ትረዳላችሁ የተባለው። ስለዚህ በዚህ ወደቀ ማለት ነው። እነሱ ፖዚቲቭ ቴዎሎጂ የተባሉት ምንድነው? እናውቃለን ማለት ነው። ስለዚህ አሁን እኛ የነሱ ፖዚቲቭ ቴዎሎጂ የተባለው ምንድነው? ምን ይላሉ? እግዚአብሔር ፍቅር ነው ይላሉ። እነሱ ቴዎሎጂ እግዚአብሔር ፍቅር ነው። የኛ ደግሞ ኔጌቲቭ ቴዎሎጂ ምን ይላል? እግዚአብሔር የሚጠላው አንድም የለም። ግልጽ ነው። በኔጌቲቭ ይመጣ እንኳን ለእግዚአብሔር ኔጌቲቭ ነገር አናገኝበትም። እግዚአብሔር ፍቅር ነው ተብሎ አይደለም፣ የሚጠላው የለም፣ ፍጥረቱን በሙሉ ይወዳል። ስለዚህ ከዚህ አንፃር ዋናውና ትልቁ ነገር ምንድነው? ብቃት። ዋናው ትልቁ ነገር እግዚአብሔር ሲያበቃ ምስጢሩን ይገልጻል።
የተከደነው ደግሞ ሰዎችን እንዲያውቁ የማይፈልገው ነገር ደግሞ ሚስቱ ለራሱ ነው ያደረገው። ስለዚህ የነሱ ፖዚቲቭ ቴዎሎጂ የተባለው ካታካቲኩ እዚህ ላይ ያበቃል። ስለዚህ ዋናው ትልቁ ነገር እግዚአብሔር ለኛ ለድነት የሚበቃን ነው የሚሰጠው። ስለዚህ ከዚህ አንፃር ይሄን እንድንይዝ ነው። ሁለተኛው በእውቀት ነው የሚጻፉት መጽሐፍቶች። አንደኛው በብቃት እያለ ሁለተኛው የሚጻፈው በምንድን ነው? በእውቀት ነው። በእውቀት የሚጻፉት መጽሐፍት እንከን ያለባቸው ናቸው። ግልጽ ነው። ምን አለባቸው? እንከን ያለባቸው ናቸው። በእውቀት ሰው ሁሉን አውቃለሁ ቢል ሁሉን ነገር አውቆ መጻፍ ይችላል ወይ? ስለዚህ ንገሩኝ፣ በእውቀት የሚጻፉ መጽሐፍቶች ምንድን ናቸው? ነገሩ አቤት ዓለማዊ መጽሐፍቶች፣ የፊዚክስ፣ ኬሚስትሪ፣ ሂስትሪ የምትሉታቸው ነገሮች በሙሉ እነዚህ ነገሮች በምን የተጻፉ ናቸው? በእውቀት የተጻፉ ናቸው። በእውቀት የሚጻፉ መጽሐፍቶች ምን አለባቸው? እውቀት ይገድባቸዋል ማለት ነው። በእውቀት ነው ሁሉን ያውቃል የሰው ልጅ ይገደባል። ስለዚህ በከፊል ነው የሚያውቀው። ስለዚህ እንዲህ አይነት በዚህ መልኩ ይጻፋል ማለት። ሶስተኛው በግምት ሰዎች ያለፈውንም ሆነ መጪውን ነገር ሊሆን ይችላል በሚል ግምታዊ ንግግር ይናገራሉ። ለምሳሌ የሉሲ ዕድሜ 5 ሚሊዮን ነው ይላል። ግልጽ ነው። አሁን ይሄ ግምት ነው እንጂ ማስረጃው በትክክል ብትለው ግምት ነው። ይሄን ያህል ዘመን ሆኗል ብሎ በግምት ይጽፋሉ መጽሐፍቶቹ። አጠቃላይ እነዚህም የዓለማዊ ክፍሎች ናቸው። በእርግጥ እነዚህም የዓለማዊ ናቸው፣ ግን በግምት ነው የሚጻፉት። ኤቪደንስድ አይደለም ማለት ነው። ኤቪደንስድ አይደለም ማለት ነው። ወይ ከእውቀት አይደሉም፣ ወይ ደግሞ በብቃት የተጻፉ አይደሉም። ስለዚህ ማረጋገጫቸው ዝም ብሎ ግምት ነው። የሰጡን አንተም ግምት እናገራለን። የመጨረሻውና አራተኛው ደግሞ በክፋት የሚጻፉ ናቸው። በክፋት እነዚህ መጽሐፎች ምንድን ነው የሚባሉት? እርኩሳት መጽሐፎች ናቸው። መጽሐፍ ቅዱስ። ስለዚህ መጽሐፍቱ የአንዱን ጥቅም ለማስጠበቅና ሌላውን ለመጉዳት ሲባል የመጽሐፉን የሚጻፉ አሉ። ምሳሌ አሁን በፖለቲካው ውስጥ ሄዱ፣ በሃይማኖት ውስጥ ሄዱ። አሁን ምናፍቃሉ እስካሁን ቤተክርስቲያን አሁን የኛም ቤተክርስቲያን ምን ነው እንዴት ነው የሚጠጫው? አሁን በፌስቡኩም፣ በቴሌግራሙም፣ በኢንስታግራሙም፣ በቲክቶኩም፣ በዩቲዩብም ስትሄዱ ቤተክርስቲያንን አሁን ሲተመለከቱ አሁን እኛ መናፍቁን ስንሞግተው ስንከራከረው የሚያምነውን ተቀብለን ምንድን ነው የምታምነው አይደል? የምታምነው ምንድን ነው ብለን ነው አይደል? ስለዚህ ክርስቶስን አማላጅ ሲል በመጽሐፍ ቅዱስ የሰፈረው ምን ለማለት ነው ከሚለው ከተጻፈበት አንጻር ይሄ ነው ይሄን ይልባል። ስለዚህ ይሄ እንዴት ታየዋለህ ብለን ነው የምንሞግተው። እነሱ ግን እኛን ሲሞግቱን የእኛን ዶግማና ቀኖና አምኖ አይደለም። ምን ማድረግ ነው? ምንድን ነው የሚሉን እኛን ሲሞግቱን? ማርያምን ታመልካላችሁ፣ ቅዱሳንን ታመልካላችሁ፣ ምናምን ታመልካላችሁ፣ ፎልስፋይድ አድርገው ይነሳሉ ማለት ነው። ሲጀመር እንዲህ አይነት ክርክር የሚመጡት ለምንድን ነው? ለምን ይመስላችኋል? የማናምነውን ነገር ለምንድን ነው የእኛን አምነው ቢነሱ? ለምንድን ነው እኛ በትክክል የምናምነውን ይዘው አይነሱ? ለምን ይመስላችኋል? እስኪ ንገሩኝ። ለምን ይመስላችኋል? በትክክል እኛ የምንለውን ነገር ይዘው ቢነሱ መከራከር የማይፈልጉት ለምንድን ነው? አቤት ብዙ አስኬዳቸው። ግልጽ ነው። እኛ የምንለውን ዶግማችንን ቀኖናችን በእምነት አይተው ቢነሱ ብዙ ርቀት አስኬዳቸውም ይረታሉ። ስለዚህ ምን ማለት ነው? ለተከታዮቻቸው የማይባለውን ብሎ ማልፋት ነው። በዛ ላይ ዝም ብሎ ነው። ስለዚህ እንዲያውም አሁን እኛን የረዳን ነገር ምንድን ነው? ብዙዎቹ እውነታውን ሲያዩ በጣም እየተመለሱ መጥተዋል። በጣም በትልቅ ደረጃ የነበሩ ሰዎች ግልጽ ነው። ውሸት ተመልከቱ፣ እንደዚህ ነው የሚያደርገው። ስለዚህ ዋናውና ትልቁ ነገር ምንድን ነው? እኛ እነሱን በሚያምኑት ነገር ሰው በሚያምነው ነገር ነው እንትን ማድረግ። ስለዚህ ይሄ ደግሞ በክፋት መጽሐፍታቸው ሲጻፍ በክፋት ነው። አጠቃላይ ለእኛ የሚሰጡት በክፋት ነው። የማናደርግ ገብርኤል አምላካችሁ ነው፣ መላእክቶቻችን አምላክ ያደርጓቸዋል። መጽሐፍ ቅዱስ በተጻፈው መሰረት ነው እኛ የምንቀበለው አንድን ነገር ማለት ነው። ስለዚህ ከዚህ አንጻር በክፋት ይጻፋል ማለት ነው። ስለዚህ በፖለቲካውን በሚኒስቴሩ አንዱን ገሎ አንዱን ለማዳን የሚደረገው የክፋት ነው፣ መጽሐፍ ርኩሰት ይባላል ማለት ነው። ሌላው አራተኛ የምናየው የህብረተሰብ ክፍሎች በመጽሐፍ ቅዱስ በአጠቃላይ ከዘፍጥረት እስከ ራዕይ በምናነብበት ጊዜ
ዋና ዋና የሚባሉ አራት አካላት አሉ፣ የመጽሐፍ ቅዱስ የማህበረሰብ አካላት። ስለዚህ መጽሐፍ ቅዱስን ሌሎችም አሉ በርግጥ፣ ግን እንደ ዋነኛ ልታዩት የሚፈለገው ግን መጽሐፍ ቅዱስን ስናነብ አራት አካላቶችን እናገኛለን እና እንዲዘና እየተደጋገሙ የሚመጡ ማለት ነው። ግልጽ ነው። እየተደጋገሙ የሚመጡ አካላቶች አሉ። ስለዚህ ጌታችንም በብሉይ ኪዳንም በሐዲስ ኪዳንም እነዚህ አራቱ አካላት ተደጋግመው ተገልጿል። የመጀመሪያዎቹ ፈሪሳውያን የተባሉ አካላት ነው። ፈሪሳውያን የተባሉ ናቸው። የአፍ ሕግ ጠባቂዎች ማለት ነው። በማቴዎስ 23 ከ1 እስከ 4 ስናነብ እናገኛለን። የአፍ ሕግ ጠባቂዎች ናቸው። አንድ ሰው አንድ ነገር ሲናገር ካፍ ላይ የሚያርሙ ማለት ነው። ተሳስተሃል አንተ እንዲህ ማለት ነው የሚሉ የአፍን ሕግ አንድ ሰው ሲናገር ቶሎ ብለው ቀምጠው እንዲህ ነው የሚሉ ወግ አጥባቂዎች ነበሩ ማለት ነው። ጌታችንም ሲገስጻቸው የነበሩ እነዚህ መጽሐፍ ቅዱስን ስናነብ በብዛት ሰፍረው የምናገኛቸው የመጽሐፍ ቅዱስ አካላት እነዚህን እናገኛለን ማለት ነው። ተንኮለኞች፣ ወግ አጥባቂዎች ናቸው እና ጌታችንን በብዙ መልኩ ሲከሱት ምን ሲሉ የሚታዩ እነዚህ ናቸው። ሁለተኛው ጸሐፍት የሚባሉ ናቸው። ጸሐፍት እነዚህ ደግሞ ሕግ እናውቃለን ባዮች ናቸው። ሕግን እናውቃለን እንጽፋለን የሚሉ ሰዎች ናቸው። እነዚህ በቃ ስለ ምኩራቡ ስለ ቤተ መቅደሱ እየጻፉ እኛን እናረቀው እኛ ያልጻፍነው እኛ ያልደነገግነው ማንም የለም የሚሉ ወግ አጥባቂዎች ናቸው እነዚህ። ስለዚህ ፈሪሳውያን፣ ጸሐፍትም እነዚሁ የታወቁ ናቸው። በአዲስ ኪዳን ነው በመጽሐፍ ቅዱስ በምናነብበት ጊዜ በብሉይ በሐዲስም በምናነብበት ጊዜ የምናገኛቸው የመጽሐፍ ቅዱስ አካላት እነዚህ ናቸው። በማቴዎስ ወንጌል ምዕራፍ 23 ቁጥር 27 ላይ ብንነሳ እናገኛቸው። ሌላው ሰዱቃውያን የሚባሉ ናቸው። ሰዱቃውያን የሚባሉ ናቸው። እነዚህ ደግሞ የነፍስን ሕያውነት የማይቀበሉ መልአክም ሆነ መንፈስ የለም የሚሉ ናቸው። ግልጽ ነው። የነፍስን ሕያውነት ነፍስ አንድ ሰው ከሞተ በኋላ በቃ ምንም በስብሶ ነው የሚቀረው፣ ምንም ቀጣይነት ያለው ሕይወት የለውም ብለው የሚያምኑ ናቸው። መልአክ አለን ብለው አያምኑ። እነዚህ ሰዱቃውያን ደግሞ በጣም የሚገርም ነውና እስኪ አንድ ጥያቄ ልጠይቃቸው። ከሐዋርያት መካከል ከነዚህ ብሔሮች የመጣ ከነዚህ ጎሳዎች የመጣ ማን ነው? ከ12 ሐዋርያት መካከል አንዱን ጥቀሱልኝ። በተለይ ጌታን ተጠራጥሮ ቶማስ ሰዱቃውያን ወገን ነው እና ጌታን በተለይ ደግሞ የጌታን መነሳት ሲናገር በጣም የተከራከረው ለምንድን ነው? ከነዚህ ማህበረሰብ ስለመጣ። ምክንያቱም እነዚህ ማህበረሰቦች ምንድናቸው? ሰዱቃውያን የሚባሉ የህብረተሰብ አካላት ምንድናቸው ብያቸዋለሁ። ሰው ከሞተ በኋላ ህይወት የለውም፣ በስብሶ ምን ብሎ ነው የሚቀረው፣ የመኖር ዕጣ ፈንታ የለውም የሚል ህብረተሰብ ስለመጣ ከዛ አካል ስለመጣ እሱን ካልዳሰስ አላምንም ያለው እንደዚህ ወዶ አይደለም። ያ የመጣበት ፋሚሊያር ትምህርት ስላለው ቤተሰባዊ ትምህርት ስላለው ያ ነው። ስለዚህ ይሄንን ማወቅ ያስፈልገናል ማለት ነው። ከዚህ አንጻር ሰዱቃውያን እንግዲህ ይሄ ብቻ አይደለም፣ መላእክት የሚባልም የለም ብለው ነው። መላእክት የሚባል የለም ብለው ነው የሚያምኑ። አራተኛው ኤሳውያን የሚባሉ ናቸው። ኤሳውያን የሚባሉ ናቸው። ኤሳውያን የሚባላቸው እነዚህ ደግሞ ጸሎተኛና ጿሚ ታራሚዎች ናቸው። በተለይ የሚጾሙ የሚጸልዩ ናቸው። እነዚህ በቃ በጾማችን የጌታንን ሐዋርያት በተለይ እና የጾም እያሉ የሚከሱ ምናምን የሚሉ እነዚህ ናቸው እና በአብዛኛው ሌሎች ክፍሎችም አሉ በርግጥ ግን እነዚህ ግን ዋና በተደጋጋሚ በብዛት ልታገኟቸው እነዚህን አራቱን ክፍሎች እንደሆኑ እናያለን። ሌላው አምስተኛ በመጽሐፍ ቅዱስ የሚገኙ የህብረተሰብ ክፍሎች የሥራ ድርሻ ደግሞ አለ ተጽፏል። በተለይ በአብዛኛው እንግዲህ መጽሐፍ ቅዱስን ስናነብ የምናገኛቸው እነዚህ የማህበረሰብ ክፍሎች ደግሞ እነዚህ አሁን ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ ኤሳውያን የሚባሉት እነዚህ መካከል ደግሞ የሥራ ድርሻቸውን ምን ምን እንደሆነ መጽሐፍ ቅዱስ ጽፎ እናገኘዋለን። እነዚሁን እንዲሁ ገረፍ ገረፍ አድርጌላችሁ አልፋለሁ። አሳ አጥማጆች እንደነበሩ በተለይ በመጽሐፍ ቅዱስ ውስጥ አሳ አጥማጆች እንደሆኑ በተለይ እነ ጴጥሮስ፣ እነ ዮሐንስ፣ እነ ያዕቆብ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያነት ሲመለምላቸው ምን ሲያደርጉ ነው ያገኛቸው? አሳ ሲያጠምዱ ነው ያገኛቸውና እነዚህ ናቸው። ሌላው ግብርና ገበሬዎች ናቸው። በመጽሐፍ ቅዱስ ያሉ ማህበረሰብ
ገበሬዎች እንደሆኑ፣ ሌላው አናጺነት፣ ግንበኝነት ስራ እንዳላቸው፣ ቀጥቃጮች፣ ልብስ ሰፊዎች፣ ሸክላ ሰሪዎች፣ ሽቱ ቀማሚዎች፣ ቁርበት ፋቂዎች፣ ቀራጮች፣ ንግድ፣ አንጥረኞች እንደዚህ እናገኛለን ማለት ነው። በአጠቃላይ በመጽሐፍ ቅዱስ ባሉ ማህበረሰቦች ውስጥ እነዚህ ሰዎችን እናገኛለን። ስለዚህ እነዚህ ስናነብ እንዲህ አይነት ነገሮችን ልናገኝ እንችላለን። ስድስተኛ መጽሐፍ ቅዱስ ለምን ቅዱስ ተባለ የሚል እናያለን። በመግቢያችን መጽሐፍ ቅዱስ ለምን ቅዱስ ተባለ የሚለውን እንላለን። እስኪ ከእናንተ አንድ ሁለት ሀሳቦች ሰጠኝ ጥሩ ነው። ለምን ይመስላችኋል መጽሐፍ ቅዱስ ቅዱስ የተባለበት ምክንያት? የተጻፈው በመንፈስ ቅዱስ መሪነት ስለሆነ ጥሩ ነው። እሺ ሌሎቻችን ለምንድን ነው ቅዱስ የተባለው? መጽሐፍ ቅዱሱ ቅዱስ መጽሐፍ ወደ ትርጉሙ በኋላ ስንመጣበታለን። መጽሐፍ ቅዱስ ለምን ቅዱስ ተባለ? የእግዚአብሔር ፈቃድ ስለሚገለጥበት እሺ አስገኘው እግዚአብሔር ቅዱስ ስለሆነ ግልጽ ነው። አስገኘው እግዚአብሔር ምንድን ነው? ቅዱስ ነው። ከሱ የሚገኘው ነገር ሁሉ ደግሞ ምንድን ነው? እኔ ቅዱስ ነኝና እናንተም ቅዱስ። ምክንያቱም ከቅዱስ ነገር የምናገኘው ቅድስና ነው። ከርኩስ ነገር የምናገኘው ደግሞ ርኩሰት ስለሆነ ዋናው ትልቁ ነገር እናመሰግናለን። ስለዚህ አስገኘው እግዚአብሔር ቅዱስ በመሆኑ ይላል። ከዛ ላይ ከቴክስታችን ያለውን ቃል በቃል ነው የተናገረችው። አስገኘው እግዚአብሔር ቅዱስ ስለሆነ ቅዱስ መጽሐፍ ተብሎ ይጠራል። ሌላው ከሌሎች መጽሐፍ ተለይቶ ቅዱስ በመሆኑ ከምን ተለይቶ? ከሌሎቹ መጽሐፍ አሁን ጠይቃቸዋለሁ። ሌሎች መጽሐፍ ለማን ናቸው? ነገር ከሌሎች መጽሐፍ ተለይቶ የተለየ ስለሆነ ቅዱስ ተብሏል። ቅዱስ ማለት ትርጉሙ ምንድን ነው? የተለየ ማለት ነው። የተለየ የከበረ ንጹህ ጽሩይ ማለት ነው። ስለዚህ ከሌሎች መጽሐፍ ተለይቶ የከበረ ስለሆነ ብሏል። ከየትኞቹ መጽሐፍ ንገሩኝ? ቅድም ከተጠቀሰው ከርኩሳትና ከዓለማውያን የተማርነው ነው የሚጠይቃቸው። ስለዚህ ከሁለቱ ከሌሎች መጽሐፍ ተለይቶ የተለየ ስለሆነ ከማን? ከርኩሳት መጽሐፍትና ከዓለማውያን መጽሐፍ የተለየ ነው። ግልጽ ነው። ከዓለም ያሰባል። ስለዚህ ይሄ ነው። ሌላው ሰውን ወደ ቅድስና የሚመራ በመሆኑ መጽሐፍ ቅዱስን ብንሰማ ቅዳሴውን ስንሰማ እኛ ጠዋት ተነስታችሁ ቅዳሴ ማስቀደስ ምንባለው የእግዚአብሔር ቃል ስንሰማ ምን ሆናለን? እንቀደሳለን። እኛ እኮ ቤተክርስቲያናችን ድህነት የሚገኝባት እግዚአብሔር ብዙ አድርጎታል። ግልጽ ነው። አሁን በተለይ ዳይሬክት ሳልቬሽን እና ኢንዳይሬክት ሳልቬሽን ብላ ታስተምራለች ቤተክርስቲያን። ምንድነው? ቀጥታ ድህነትና ተዘዋዋሪ ድህነት። ግልጽ ነው። ለምሳሌ ቀጥታ ድህነት የሚባለው ምንድነው? ጌታችን ኢየሱስ ክርስቶስ ቀጥታ መጥቶ እኛ ያዳነ እሱ ሰለቶ ቀጥታ አስተምሮ ምን ብሎ ወደ ቅድስና የመራበት እሱ ዳይሬክት ሳልቬሽን። ነገር ግን እሱ አስቀምጦልን የሄዶች የድህነት በሮች በሙሉ ለሚስጥረ ጥምቀት፣ ለሚስጥረ ሥጋዌ፣ ንስሐ፣ በጻድቅ ስም ጸሎት ምናምን ማነው ጸበል፣ ቅዱስ ውሃ፣ ጸበል ጽዋ እናጠጣ። ይሄን የሰጠናችሁ ኢንዳይሬክት ሳልቬሽን። ምክንያቱም እግዚአብሔር የምንድንበትን መንገድ ዘርግቶልን ሄደው። ግልጽ ነው። አሁን መናፍቃኑ ኢንዳይሬክት ሳልቬሽን ነው የምንፈልገው ብሏል፣ እግዚአብሔር የሰጠውን ማጥፋፋት። ስለዚህ ማመን ሲባል እግዚአብሔር የዘረጋልን የድህነት በሮች በሙሉ ምን ማድረግ ያስፈልጋል? መቀበል። ስለዚህ ያ ነው ድህነት የሚገኘው እንጂ እግዚአብሔር አይደለም ይሄን አይደለም ማለት አይቻልም። ያመነ የተጠመቀ ይድናል የሚለውን አይደለም፣ ጥምቀት አይደለም፣ እንትን ነው ክርስቶስ ነው የሚያድነው። ምን ማለት ነው? ጠቅላይ ሚኒስትር አብይ ከዛ ሆኖ እዚህ ያለውን የቤተ መንግስት ሰው በዛ መልኩ መልእክቱን ሲያስተላልፍ ተቀበሉ ሲባል አይ አንተን አንቀበልም አብይ ነው ይባላል። እንደዛ ሆኖ የሚሞከር ነው ያለበት። እዚህ ያለው ከንቲባ የሚያስፈጽመውን ህግ መቀበል ነው። አልቀበልም ካለ ይቀጣል በቃ እንጂ ዋናው ትልቁ ነገር እግዚአብሔር አምላክ ለኛ
ኤክሰርሳይዝ እንድናደርገው የድነት በር እዚሁ ከኛ ተሰጥቶ ነው። በመጽሐፍ ቅዱስ ጽፎ የተጻፈበት የድነት በር ያንን መቀበል ነው ማለት ነው። ሌላው ክብረ ቅዱሳንን የሚዘክር በመሆኑ ቅዱሳንን እኔ ቅዱስ ነኝና እናንተ ቅዱሳን ነው ብሎ ቅዱሳንን የሚያዘክር የሚቀድስ ስለሆነ ቅዱስ መጽሐፍ ተብሏል። መጽሐፍ ተብሏል። ስለዚህ ይሄ ነው። ሌላው የሚሰሙትን የሚያነቡትን የሚያምኑትንና የሚሳለሙትን የሚቀድስ በመሆኑ ግልጽ ነው። አሁን እኛ እየተማማርን ነው አይደል? እኔ እግዚአብሔር ቃል አንዳንድ ቃላቶችን እየተናገሩ እናንተ ደግሞ ምን እየሆናችሁ ነው? እያዳመጣችሁ ነው። ግልጽ ነው። ትምህርት ብቻ አይደለም የምንማረው፣ ማወቅ ያለብን አሁን ምን እየተነጋገረ ያለ የማንን ቃል ነው እየተነጋገረ ያለ? የእግዚአብሔር ቃል። በዚህ በምንማርበት ትምህርት ድነት አለ። እየተቀደስን እየተባረክን ነው የምንሄደው። ገልጧቸዋል። የእግዚአብሔርን ቃል የሚሰማ የሚለው ላንብብላችሁ። የሚሰሙትን መዝሙር ስንሰማ፣ ስብከት ስንሰማ፣ ትምህርት ስንሰማ ምን እየሆነ ነው? እውቀት ብቻ አይደለም ነው የምናገኘው። ገብቷቸዋል። እውቀት ዓለማዊ መጽሐፎችን ስናነብ ብቻ ነው እውቀት ብቻ የምናገኘው። መንፈሳዊ ነገር ስንማርም ስናነብም የምናገኘው ግን ከቅድስና ጋር ከቅድስና ጋር ዱዋል ፐርፐዝ እንቀደሳለን። አት ሴም ታይም ደግሞ we are blessed as well as ደግሞ ኒውሌጅ ነው የምናገኘው። ስለዚህ ይሄን ነው ማግኘት። እየተቀደስን እየተባረክን በመንፈሳዊ እድገት እያደግን እንደገና ደግሞ እውቀትን እየተባረክንም እንሄዳለን ማለት። ስለዚህ ከዚህ አንጻር የሚሰሙትን የሚያነቡትን አሁን እኔ እዚሁ ሳነብ እናንተ ስታዳምጡ ሁለታችንም እንሆናለን እንባረካለን ማለት ነው። የሚያምኑትንና የሚሳለሙትን አሁን መጽሐፍ ቅዱስ ሰዓት መጽሐፍ ቅዱስ ወጥቶ እንሳለማለን አይደል? ያምንልን ማለት ነው እንድንባረክበት ብሎ ለሰረሞኒ አይደለም ለታይታ ቢደረግ አይደለም። ቤተክርስቲያናችን ይሄን ተረድታ ነው የምትሰጠው አገልግሎት። እግዚአብሔር ያለን ከዘፍጥረት እስከ ራእይ ኦርቶዶክሳዊት ማለት ምን ማለት ነው? ከዘፍጥረት እስከ ራእይ የተሰጠን መጽሐፍ ቅዱስ በምልአት መቀበል ነው። አንዱን ገድፈን አንዱን አንሰጠን ነው። ግልጽ ነው። በምልአት አመለካከት ነው፣ ቅቡልነት ነው። ግልጽ ነው። ኦርቶዶክሳዊነት ማለት ጥቅሶችን ደርድራ በእውቀት የምትመራ አይደለች። መጽሐፍ ቤተክርስቲያን በመንፈሳዊ ብስለት የምትመራለች። ግልጽ ነው። አሁን የመናፍቃኑ መጽሐፍ ጥቅስ ከዘፍጥረት እስከ ራእይ ሸምድዶ ስለተያዘ የተቀደሰ ሊመስል ኖ እንደዛ አይደለም። እንደዛማ ከሆነ ዲያብሎስ እኮ ጌታችንን 3 ጥቅስ ጠቅሶ እኮ በማቴዎስ 4 ላይ ጠቅሶላል። ከመዝሙረ ዳዊት እኮ ጠቅሷል። ስለዚህ ምን በሆነ ነበር ማለት ነው። ስለዚህ መጽሐፍ ቅዱስን የሚያነብ ሁሉ የሚጠቅስ ሁሉ ይባረካል አይባረክም? ልንገራቸው፣ አይባረክም። ለምን? ፎልት ፋይንደር አውቃለሁ። አሁን መናፍቃን ስታዩት መስፈርታቸው ምንድን ነው? እውቀት ነው። ኖሲስ የተባለው ግኖሲስ ወይም ደግሞ ግስ ሳይለንት ስለምትሆን ኖስቲኮች የተባሉ አይሁዳውያን እነሱ መስፈርታቸው ምንድነው የነበረው? እውቀት ነው። አሁን ያ ነው መናፍቅ ያለ ምንድነው? መጽሐፍ ቅዱስ ጥቅስ ባወቅሽ ቁጥር ምንድነው የሚለው? ኖ እሱ አይደለም። ጥቅስ መደርደር ሳይሆን እንደ ጥቅሱ ግን መኖር ነው። ስለ ንስሐ የሚጠቅስ ጥቅስ ካለ ስለ ንስሐ የሚጠቀሰውን ጥቅስ መጥቀስ ነው የሚያድነው ወይስ መኖር ነው የሚያድነው? እንደ ጥቅሱ መኖር ነው። ንስሐ ገብቶ መኖር ነው የሚያድነው። ይህ ነው የሚታመው። ኦርቶዶክሳዊ ማለት ይሄ ነው። ኦርቶዶክሳዊ ነህ ሲባል ፕራክቲካል ነው። ሃይማኖት ማለት ማለት ነው ማመን፣ መታመን፣ ታማኝነት። ግልጽ ነው። በማመን የምንገልጻቸው ትምህርቶች ማን ናቸው? ሚስጥረ ሥላሴ፣ ሚስጥረ ሥጋዌ። በመታመን አምነን የምንተገብራቸው ሚስጥረ ጥምቀት፣ ሚስጥረ ቁርባን። ታማኝነት በተስፋ የምንጠብቀው ሚስጥረ ትንሣኤ ሙታን። ይሄን ነው የምንቀበለው። እንዲህ ነው የምናምነው እንጂ ዝም ብለን በማንም ነው ማለት ለምን እንደመኖር አሜን ብለን እጹብ ድንቅ ብለን እያደነቅን አሜን አሜን እያለን አንድም ሶስትም ብለን
የምንቀበለው ምስጢረ ሥላሴ ምስጢረ ሥጋዌ አንድ ሰው አንድም ሶስት መሆን ስለማይችል ፍጹም ሰው ፍጹም አምላክ መሆን ስለማይችል አሜን ይሁንልን ብለን በእምነት እንገልጻለን። ምስጢረ ጥምቀትና ምስጢረ ቁርባንን ግን ማመን ብቻ አይደለም፣ ምን እናደርጋለን? እኛ ተሳታፊዎች ነን። በምስጢረ ትንሣኤ ሙታን ደግሞ የተፈጸመው እስካሁን በማን በሁለት አካላት ማንና በጌታችን በመድኃኒታችን በኢየሱስ ክርስቶስና በእመቤታችን። እኛ መጨረሻ ላይ የሚጠብቀን ሁሉ ልፋታችን አሁን እኛ ቤተክርስቲያን ምንድን ነች? ተጋድለዋን የጨረሰች ቤተክርስቲያንና በተጋድሎ ላይ ያለች አለ ድል አድራጊዋ ቸርች ሚሊታንት አይደል? በተለይ ልትጋደለው ቤተክርስቲያን በተጋድሎ ላይ ያለችው ቸርች ትሪምፋንት እና ቸርች ሚሊታንት ትባላለች። ቸርች ትሪምፋንት ማለት ድል አድራጊዋ ቤተክርስቲያን፣ ተጠያቂ የለባቸው። አሁን መላእክትን ተፈትነው አልፈዋል፣ የሞቱት ሰዎች ተፈትነው አልፈዋል። እኛ ግን ገና ቸርች ሚሊታንት ያለን በተጋድሎ ላይ ያለን። ለምን እዚህ ውስጥ ምስት ይኖራል፣ ምስት ልኖር እንችላለን። አስቀጥለን ፈተናውን ሁሉ ተወጥተን እንሄዳለን፣ ያን እንጠብቃለን። ስለዚህ ያን የሚጠብቀን አጠቃላይ ጠቅሎ ግን በማቴዎስ 25 ላይ አለ ከ31 ጀምሮ እና በቀኝ በግራ የሚቆም ማዕረግ ነው የሚጠብቀን። አሁን ያቺ የመጨረሻው ማዕረግ ማነች? ብሩክ የምትለው ማዕረግ ነች። ያችን ነው ለማግኘት ነው የመጨረሻ አንድ ሰው የቅድስና ማዕረግ ምን መባል ነው? ብሩክ የምትለው ነች። ያችን ብሩክ የምትለው ማዕረግ ማን ያገኘው? ማን ያገኘው? አንድ ሰው ብለናል። ማን ያገኘው? እመቤታችን። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ማለት ለመንግስተ ሰማያት ብቁ ስለሆነ እሷ ፈተና ይባላል። ያችን ነው የምናገኘው። ሌላው ደግሞ ለዚህ አንፊት የሆነው ደግሞ በግራ የሚቆመው ደግሞ ርኩሳት። አሁን ማን ነው? አዳም በዘፍጥረት ምዕራፍ 17 ላይ አሁን ርጉማን የሚለው የመንግስት ምንድን ነው? የገሃነመ እሳት ማዕረግ ነው። ገብታችኋል? ሁለቱ በዛ ናቸው። ብሩካን ርጉማን መጨረሻ ቢለየው ሁለቱ። ስለዚህ አሁን ምን ተብሎ ነበር? አዳም የሚስትህን ቃል ሰምተሃልና ከአንተ የተነሳ መሬት ሁሉ የተረገመች ትሆናለች፣ አንተም የተረገምክ ነህ፣ መሬቱም ተረግሟል። ይሄ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰው በመሆን ተደመሰሰልን እንጂ ሁላችንም የሲኦል ራት ነበር። ግልጽ ነው። ስለዚህ ዋናውና ትልቁ ነገር አሁን ይሄ ምን አደረግን? ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና ይሄን መርገም አስወገደልን በሞቱ። ሞት ተፈርዶብን ሞተልን መጥቶ። ግልጽ ነው። ሰው አጠፋ፣ ሰው ሆነ። ስለዚህ ዋናውና ትልቁ ነገር በዚህ መካከል ያለውን ነው። ምንም ማረው ሁሉ ነገር የምናደርገው በሁለቱ ይጠራል ማለት ነው። የዮሐንስና የማቴዎስ ወንጌል ምዕራፍ 24 ላይ ያን እያጠራ ይሄዳል። በቆነጃጅቶች በ10 ቆነጃጅቶች ይጀምራል፣ ይጨርሰዋል በትንሣኤ ጉባኤ። ስለዚህ ከዚህ አንጻር ዋናውና ትልቁ ነገር በዛ መልኩ እንደምናይ ማወቅ አለብን። ስለዚህ ትግላችን ከዛ አንጻር ስለሆነ ይሄን እንድናደርግ ነው። እንግዲህ ዋናውና ትልቁ ነገር እኛ የሚሰሙትን የሚያምኑትን የሚያምኑበትና የሚሳለሙትን የሚቀደስ በመሆኑ ብለናል። ሰባተኛው መጽሐፍ ቅዱስ ለቤተ ክርስቲያን ምኗ ነው? መጽሐፍ ቅዱስ ለቤተ ክርስቲያን ምኗ ነው የሚለው ነገር እናያለን ማለት ነው። ስለዚህ እንግዲህ ምኗ ነው ስንል አሁን እያንዳንዳችሁን ጠይቃችሁ ብዙ መዘርዘር ትችላላችሁ፣ ግን እንዲሁ ገረፍ ገረፍ አድርገን ነው። እንግዲህ መጽሐፍ ቅዱስ ለቤተ ክርስቲያን ምኗ ነው ስንል የመሰረተ እምነቷ ምንጭ ነው። ግልጽ ነው። መመሪያው ነው የመሰረተ እምነቷ የአምስቱም አዕማደ ምስጢራት የሰባቱም ምስጢራተ ቤተ ክርስቲያን አጠቃላይ እኛ የዶግማችንና የቀኖናችን ምንድን ነው ማለት ነው? ምንጭ ነው ማለት ነው። ስለዚህ የመሰረተ እምነቷ ምንጭ ነው የዶግማችን ማለት ነው። መጽሐፍ ቅዱስ የቤተ ክርስቲያን የስርዓቷ ምንጭ ነው። የስርዓቷ ምንጭ ነው። ስርዓታችን ከመጽሐፍ ቅዱስ የመነጨ ነው ማለት ነው። ሌላው መጽሐፍ ቅዱስ የቤተ ክርስቲያን የባህሏ ምንጭ ነው። አጠቃላይ በቤተ ክርስቲያን የሚነገረው ባህሏ፣ ድርጊቷ በሙሉ መነሻው ምንድን ነው? መጽሐፍ ቅዱስ ነው ማለት ነው። ሌላው መጽሐፍ ቅዱስ የቤተ ክርስቲያን የጸሎቷ ምንጭና መገኛዋ ነው። ጸሎቷ በሙሉ የጸሎት መጽሐፍ ቢጻፍ እንግዲህ አንዳንድ ግን ያው እንዲህ ሰብሮ የሚገባ መጽሐፍ አለ ብሎ አንዳንዶች እምነት የሌላቸው ሰዎች የሚያስገቡብን አሁን እሱ መለየት ነው እንጂ
በሙሉ ግን መጽሐፍ ቅዱሳችን ግን ምንድን ነው? በሙሉ የጸሎታችን ምንጭ እሱ ነው። ሌላው መጽሐፍ ቅዱስ የቤተ ክርስቲያን የዝማሬዋ ምንጭና መሰረት ነው። ምንዘምረው ቅድም ስንዘምሩት የነበረው ዝማሬ ከየት ነው የመጣው? ምንጩ ምንድን ነው? መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስን መሰረት ያላደረገ ነገር በቤተ ክርስቲያናችን የሚከናወን ነገር የለም ማለት ነው። ስለዚህ ከዚህ አንጻር ስምንተኛው መጽሐፍ ቅዱስን የምናጠናበት ምክንያት ምን ይሆናል የሚለው እንዲሁ ገረፍ አድርገ ነው እንሄዳለን። መጽሐፍ ቅዱስን የምናጠናበት ምክንያት ምንድን ነው ሲባል እንግዲህ መጽሐፍ ቅዱስን የምናጠናበት ምክንያት ከሳይንሳዊ እይታ የጸዳ መሆን አለበት። መጽሐፍ ቅዱስን የምናጠናበት እንግዲህ ከሳይንሳዊ ፍልስፍና አሁን ሳይንሱ የሚዳሰስ የሚጨበጥ ነገሮች ላይ የሚያሳል አይደለም። በእርግጥ ሳይንሱን ብናየው እምነት መሰል ነው አይደል? አሁን እኮ ሳይንሱን ብንመለከተው እምነት አለበት። ፒውርሊ በእንትን የተነሳ አይደለም። ለምሳሌ የቁጥር ሰዎችን አሁን ሂሳብን በምናየው ሂሳብ ምን አለው? ሂሳብ ሰዎች ምናችሁ የምታውቁት በሃይ ስኩል ዩኒቨርሲቲ ስንማር የምናየው ምንድን ነው ያየነው? ቴረም እና ፖስቱሌት ወይም አግዚየም የሚባል ትምህርት አለ አይደል? አሁን ይሄ ፖስቱሌት ማነው አግዚየም የተባለው ወይም ቲዮሪ ይባላል። አግዚየም አንድ ንድፈ ሀሳብ ሲተረጎም ቲዮሪ ማነው? ቴረም እንዴት ነው ፕሩፍ የሚሆነው? ቴረም ኢዝ ኤ ስቴትመንት ዛት ዩ አክሴፕት ዊዝ ፕሩፍ ብሎ ነው የሚነሳው። ፕሩፍ በፕሩፍ ወይም በማረጋገጫ ብሎ ሂሳቡን ያመጣል። ይሄንን ፕሩፍ ለማድረግ ግን አግዚየም ወይም ደግሞ ፖስቱሌት ይጠቀማል። ፖስቱሌት ግን ንድፈ ሀሳብ ነው፣ እውነታ ብሎ እንደ ሪፈረንስ የሚወስደው። ፖስቱሌት ኢዝ ኤ ስቴትመንት ዛት ዊ አክሴፕት ዊዛውት ፕሩፍ ነው፣ በእምነት ነው የሚነሳው። ተመልከቱ። አሁን ቴረሙን በምን ነው ፕሩፍ የሚያደርገው? በአግዚየሙ ነው፣ በእምነት በተቀበለው። ምን ያደርጋል? ሎጂካሊ ብሎ ያስቀምጥና እንዲህ ቢሆን ብሎ ይነሳል። ያ ቢሆን ምንድን ነው? እምነቱ ነው። ስለዚህ ሳይንስም ቢሆን በእምነት ነው የሚነሳው፣ እምነት አለበት። አለያ ግን ሁሉም ፕሩፍ አድርጌ ጨርሳለሁ ማለት አይችልም። እንደ ሎጂክ አንድን ነገር አስቀምጠው ከዛ በኋላ ወደ ምንድን ነው የሚሄደው? ወደ ፕሩፍ የሚሄደው በእምነት በተቀበለው መሰረት ነው ማለት ነው። ስለዚህ ዋናው ትልቁ ነገር እኛ መጽሐፍ ቅዱስን የምናጠናበትና ጥቅሙ ከሳይንሳዊ አካሄድ መለየት ያስፈልጋል። ስለዚህ ያ ነው ከሳይንሳዊ የጸዳ በመሆኑ ነው የመጽሐፍ ቅዱስ ጥናታችን በራስ መጽሐፍ ቅዱስ ጥናት መሆን አለበት ማለት ነው። ከዘፍጥረት እስከ ራዕይ በምናይበት ጊዜ መጽሐፍ ቅዱስ እንዴት እንደተጻፈ በማን እንደተጻፈ ይሄን ማወቅ አለብን። ሬፈረንሳችን ማን እንደሆነ ቅድም እንዳልኳችሁ ያን ስንለይ ነው ማለት እንጂ በሚጨበጥ በሚዳሰስ እያልን በሳይንሳዊ መንገድ አይደለም የምንለው። ስለዚህ ከዚህ አንጻር ይሄን ለማየት ነው። ሌላው ነገር ድነትን ያማከለ መሆን አለበት። መጽሐፍ ቅዱስ ድነት የሚሰጥ መሆን አለበት። ስናነበው መጽሐፍ ቅዱስን ጥቅም ከሚሰጠን አንጻር ምንድን ነው? አንደኛ ከሳይንስ የጸዳ መሆን አለበት፣ ፍልስፍና ያልተጨመረበት ማለት ነው። ቅድም እንዲህ ቢሆንስ ብለን በፖስቱሌት ያስቀመጥነው ሀሳብ መኖር የለበትም በመጽሐፍ ቅዱስ ውስጥ። ስለዚህ የእግዚአብሔር ቃል ነው መኖር ያለበት ብለን አስቀምጠናል በአንደኛው። በሁለተኛው ግን ነገረ ድነትን ያዘለ መሆን አለበት። ነገረ ድነትን የያዘ መሆን አለበት። ኦርቶዶክሳዊ ነገረ ድነትን የያዘ መሆን አለበት። ሶስተኛው ትንቢታዊ መሆን አለበት። ግልጽ ነው። ሳያቋርጥ ቅብብሎሽን መሰረት የሚያደርግ ማለት ነው። ግልጽ ነው። ጌታ ስለ መጽሐፍ ቅዱስ አስተማረ። ለማን? ለሐዋርያት። ሐዋርያት ደግሞ ለተከታዮቻቸው ለሐዋርያን አበው አስተማሩ። ሐዋርያን አበው ደግሞ ለሊቃውንት አስተማሩ። ሊቃውንት ደግሞ ለመምህራን አስተማሩ። ሲቀባበሉ ማን ጋር ደረሰ? እኛ ጋር ደረሰ። ያችን ሐዋርያዊ ትውፊት መሰረት ያደረገ ማለት ነው። ሌላው ነገረ ቅዱሳንን ያማከለ መሆን አለበት ማለት ነው። ነገረ ቅዱሳንን ያማከለ መሆን አለበት። የእግዚአብሔር ቃል የተናገሯቸውን ዋኖቻቸውን አስቡ፣ መልካሙን ጠባያቸውን እያያቸው በእምነት ምሰላቸው እንዲል ማለት ነው። ዕብራውያን ምዕራፍ 13 ቁጥር 7 ላይ ማለት ነው። ስለዚህ ከዚህ አንጻር ነገረ ቅዱሳንን የሚዘክር በመሆን እኛም እንዘክርበታለን ነው። ሌላው ወደ ምስጢራተ ቤተክርስቲያን የሚያመራ መሆን አለበት ማለት ነው። መጽሐፍ ቅዱስን ስናጠና የሚሰጠን ጥቅም ወደ ምስጢራትን የሚወስደን ማለት ያመነ የተጠመቀ ይድናል የሚለው ሰው ከዋና ከመንፈስ ቅዱስ ዳግመኛ ካልተወለደ የእግዚአብሔር መንግስት ላይ አይችልም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ፣ እኔም በመጨረሻው ቀን አስነሳዋለሁ። እነዚህ ምስጢራቶችን የያዘ መሆን አለበት። ምስጢረ ጥምቀት፣ ምስጢረ ሥጋዌ ማነው? ምስጢረ ቁርባን
መያዝ አለበት። ስለዚህ እነዚህን መያዝ አለበት ብለን እናስባለን። ሌላው 9ኛና የመጨረሻው የዚህ ቻፕተር መጨረሻ የመጽሐፍ ቅዱስን ማንበብ የሚያስገኘው ጥቅም ምንድነው የሚል መጽሐፍ ቅዱስን ማንበብ የሚያስገኘው ጥቅም ምንድነው የሚለው እንዲሁ ገረፍ እናድርገውና እንግዲህ መጽሐፍ ቅዱስን ማንበብ የሚያስገኘው ጥቅም አንደኛ ያድናል። መጽሐፍ ቅዱስን ስንል ለድነት ማነጻለን ለድነት እናደርጋለን። ሁለተኛው ያስተምረናል። ብዙ ስለ እግዚአብሔር፣ ስለ ነገረ ቅዱሳን፣ ስለ ነገረ ድህነት፣ ስለ ምስጢራተ ቤተክርስቲያን ያስተምረናል፣ እናውቃለን ማለት ነው። ስለዚህ ይሄ ሌላው ይገስጸናል። ግልጽ ነው። እኛ መጽሐፍ ቅዱስን በምናነብበት ጊዜ እንገሰጽበታለን፣ እንመከርበታለን። ግልጽ ነው። ዋናው ትልቁ ነገር መጽሐፍን ስናነብ እውቀት ብቻ አይደለም የምንይዘው፣ መባረክን ብቻ አይደለም፣ እንገሰጻለን። አጥፍተን እኛ ኃጢአት ሰርተን ከሆነ በዛ በመጽሐፉ ተገስጸን ራሳችንን እንድንቀጣ ያደርገናል ማለት ነው። ሌላው መጽሐፍ ቅዱስን ስናነብ ያረጋጋናል። ግልጽ ነው። ያረጋጋናል። ምሳሌ ምዕራፍ 1 ቁጥር 3 ላይ መጽሐፈ ምሳሌ የሚሰማኝ ግን በተስፋ ይኖራል፣ ከክፉም ሁሉ ያለ ድንጋጤ ያልፋል ይላል መጽሐፉ። ያለ ድንጋጤ ያልፋል መጽሐፈ ምሳሌ ምዕራፍ 1 ቁጥር 3 ላይ። ስለዚህ ያረጋጋል ማለት ነው። እኛ በምንረበሽበት ጊዜ አንዳንድ ችግሮች በሚኖሩበት ጊዜ እናደርጋለን ማለት ነው። ስለዚህ እንረጋጋበታለን ማለት ነው። መጽሐፍ ቅዱስን ስናነብ እንረጋጋለን። ሌላው ጥበብን ይሰጠናል። ብልሆች እንድንሆን፣ አዋቂዎች እንድንሆን፣ በተለይ ችግሮችን፣ ነገሮችን አንዳንድ ነገሮች በሚኖርበት ጊዜ በሚከሰቱበት ጊዜ በጥበብ እንድንኖር፣ በእውቀትም ተደግፈን በመንፈሳዊ ብስለትም እንድንኖር ነገሮችን አገናዝበን እንዴት መፍታት እንደምንችል ጥበቡን እናገኝበታለን፣ ልምዱንም እንወስዳለን ማለት ነው። መዝሙር 18 ቁጥር 8 ላይ የእግዚአብሔር ምክር የታመነ ነው፣ ሕፃናትንም ጠቢባን ያደርጋል ይላል መጽሐፉ። መዝሙር 18 ቁጥር 8 ላይ 18 ቁጥር 8 ላይ መዝሙር የእግዚአብሔር ምክር የታመነ ነው፣ ሕፃናትንም ጠቢባን ያደርጋል ይላል። እንግዲህ ዋናው ትልቁ ነገር ሰው በምክረ እግዚአብሔር የሚኖር ከሆነ መጽሐፍ ቅዱስን እያነበበ በሃይማኖት በምግባር የሚኖር ከሆነ ቤተሰቡ የተለየ ቤተሰብ ይሆናል። በተለይ መጽሐፈ ሲራክ ምዕራፍ 11 ቁጥር 28 ላይ ምን ይላል? የሰው አነዋወሩ በልጆቹ ይታወቃል ይላል መጽሐፍ ቅዱስ። መጽሐፈ ሲራክ ምዕራፍ 11 ቁጥር 28 ላይ እንግዲህ አሁን እናንተ ሄዳችሁ አሁን አንድ ቤተሰብ ስታዩ፣ ልጆችን ስታዩ እነዛ ልጆች ምን አይነት ምግባር ያለባቸው መሆናቸው ብታዩ አጠቃላይ ለቤተሰቡም ጀጅ አድርጋችሁ ይሄ ቤተሰብ ይሄን ይመስላል ብላችሁ ለዛ ቤተሰብ የሆነ ነገር የምታስቀምጡት አኗኗራቸውን ስታያቸው፣ ምግባራቸውን ስታዩ፣ እርስ በርሳቸው እንዴት እንደሚናገሩ አኗኗራቸው ወይም የሚገፋፉ ከሆነ የሚጠላሉ ከሆነ እርስ በርሳቸው በፍቅር የሚተሳሰሩ መሆናቸውና አለመሆናቸውን በዛ እንለያያለን። ይሄን ነው ይላል መጽሐፈ ሲራክ የሚነግረን እሱ ነው ማለት ነው። መድኃኒት ነው፣ ያድነናል። ስለዚህ ሰላምን ይሰጠናል። በአጠቃላይ ሰላምን ይሰጠናል። እንግዲህ እንደ አጠቃላይ በመጽሐፍ ቅዱስ ጥናት መግቢያ የምናየው ነገር ቢኖር ይሄን ነው። ጥያቄ ካላችሁ ጥያቄዎችን ትይዛላችሁ። ወደ ምዕራፍ 2 ትንሽ ስለሆነች እሷን አንድ 15 ደቂቃ ልውሰድና እችን አይተን የዛሬውን ትምህርት እንጨርሳለን። ምዕራፍ 2 የመጽሐፍ ቅዱስ ጥናት የሚል ነው። የመጽሐፍ ቅዱስ ጥናት ነው። እንግዲህ 4 ነገሮችን ነው የምናየው። የመጽሐፍ ቅዱስ ትርጉም፣ የመጽሐፍ ቅዱስ ባህሪያት፣ የቅዱሳት መጽሐፍ የእግዚአብሔር እስትንፋስ አስፈላጊና የመጽሐፍ ቅዱስ ጥቅም የሚሉትን እነዚህን አይተን ጥርጥር ያሉ ስለሆነች እነዚህን ዛሬ ትምህርታችን በዚሁ እናጠቃልለዋለን ማለት ነው። እንግዲህ ቅድም ከ1 እስከ 9 ያየናቸው በርካታ እንግዲህ በመጽሐፍ ቅዱስ መግቢያ ነው ያየነው። አሁን ወደ ዋናው ትምህርት ነው የምንገባው። ዋናው ትምህርትን እንግዲህ ትንሽ ጠቆም አድርጋችሁና መጽሐፍ ቅዱስን ትርጉም ነው። መጽሐፍ ቅዱስ ማለት ምን ማለት ነው የሚለውን እናያለን። መጽሐፍ ቅዱስ ማለት ምን ይመስላችኋል? እስኪ ንገሩ። መጽሐፍ ቅዱስ ማለት ምን ማለት ነው? ማነው ይልጋል? መጽሐፍ ቅዱስ ማለት ምን ማለት ነው? እንትን ለማለት አይደለም። ማለት የሚሰማህ ምንድን ነው? ማወቅ የምትፈልገውን ነገር አንተ እስኪ ምን ይመስላል? መጽሐፍ ቅዱስ ትርጉም ምንድን ነው?
እሺ ሰው ይቻላል ወደ ማለት ነው። እስኪ ማን ነው የሚነግረኝ? ከእህቶች ከወንዶችም መጽሐፍ ቅዱስ ማለት ምን ማለት ነው? ትርጉሙ እንዲህ አሁን አንድ ሰው መጽሐፍ ቅዱስ ማለት ምን ማለት ነው ብሎ ቢጠይቀን እንዴት ብለን እንናገር? እሺ ማነው ስምሽ? ፍቅርተ። እሺ እሺ ቅዱስ ማለት ገላጭ። እሺ እግዚአብሔር ይስጥልን። ዋና ትልቁ ነገር ነግራናለች። እሺ ወንድም ማነው ስምሽ? አክሊሉ። እሺ መጽሐፍ ቅዱስ ማለት ያው ትርጉሙ የተለየ የተመረጠ የከበረ መጽሐፍ ማለት ነው። የተለየ የተመረጠ የከበረ ከየት ነው የተለየው? ከሌሎች መጽሐፍት ቅድም ከጠቀስናቸው ከርኩሳት መጽሐፍት ከዓለማዊ መጽሐፍት ገብቷቸዋል ማለት ነው። ይሄ ነው በቃ። ሌሎችን አሁን ብንነጋገር የምንላቸው ከዚህ አንጻር ነው። ምን ማለት ነው? መጽሐፍ የሚሉትን ነገሮች ሁለት መሰረታዊ ትርጉሞች አሉ። ሰዋሰዋዊና አዳዊ ትርጉም ነው ያለው። ግልጽ ነው። አዳዊና ሰዋሰዋዊ ምንም ትርጉም አለው ማለት ነው። ቀጥታ ትርጉምና ሚስጥራዊ ትርጉም ማለት ነው። ግልጽ ነው። ሚስጥራዊ ትርጉም ሰዋሰዋዊ ነው። የቁም ትርጉሞችን እንያ የሊተራል ሚኒንግ የሚባለው በእንግሊዝኛ ማለት ነው። ቀጥታ ግልጽ ነው። ቀጥታ የምንወስዳቸው ማለት ነው። ስለዚህ እነሱን እናያለን። እንግዲህ መጽሐፍ ቅዱስ ስንል ቅድም እንዳልኳቸው ምንድን ነው በአማርኛ መጽሐፍ ቅዱስ ይባላል። በአማርኛ ምንድን ነው? በግዕዝ ደግሞ ቅዱስ መጽሐፍ ወደ መገልበጥ ማለት ግልጽ ነው። መጽሐፍ ቅዱስ መጽሐፍ እንላለን ማለት ነው። ስለዚህ በግሪክ ቢብሎን ይባላል። ቢብሎስ ይባላል። በ11ኛው መቶ ክፍለ ዘመን ቅድመ ልደተ ክርስቶስ ቢብሎስ ብለው ይጠሩታል። ቢብሎስ ብዙ ቁጥር ሲሆን ቢብሊያ ማለት ነው። ቢብሊያ ግሪኮች ከሁለተኛው መቶ ክፍለ ዘመን በኋላ በላቲን ደግሞ ምን ይሉታል? ቢብሊያ ብለውታል። በፍራንሲስ ደግሞ በፍራንስ ቢብሊያ ብለው ይጠሩታል ማለት ነው። በአሁኗ ፍራንስ እና በእንግሊዝኛው ደግሞ ምን ይሉታል? ባይብል ብለው ይጠሩታል ማለት ነው። ሌላው በዕብራይስጥ ደግሞ ስክሪፕቸር ይሉታል። ስክሪፕቸር በተለይ ከሰው መጽሐፍ አስተምሮ ሶስተኛ ክፍል ላይ ይይዛሉ። የነሱ የመጀመሪያው መጽሐፍ ቶራ ይሉታል። ቶራ ሁለተኛውን ስክሪፕቸር ይሉታል። መጣጥፍ ሶስተኛው ደግሞ የነቢያት መጽሐፍት ስለሚሉት ለሶስተኛው በሁለተኛው ክፍላቸው ወስደው በሶስተኛው መጽሐፍ ክፍላቸው ወስደው ነው የሚጠሩትና ስለዚህ በዕብራይስጥ ስክሪፕቸር ይሉታል። በአሁኑ ወቅት ደግሞ ምን ይባላል? በእንግሊዝኛው ሳክሪድ ወይም ሆሊ ቡክስ ይባላል። በእንግሊዝኛው ሳክሪድ ኦር ሆሊ ቡክስ ተብሎ ይጠራል። በእንግሊዝኛው ያው ሳክሪድ ስክሪፕቸርም ይሉታል። ሳክሪድ ስክሪፕቸር ወይም ባይብል ተብሎ በእንግሊዝኛው ይጠራል ማለት ነው። እንግዲህ ወደ አማርኛችን ስንመጣ መጽሐፍ ቅዱስ የሚለውን ምን ማለት ነው ስትል ከሁለት ቃላቶች የተገኘ ነው። ቅድም እህታችንም እንዳላችሁት እናንተ ምን አላችሁ? ምን ማለት ነው? መጽሐፍና ቅዱስ የሚለው ነው። መጽሐፍ የሚለው የተለያዩ ጽሑፎች ስብስብ ማለት ነው። ግልጽ ነው። ምን ማለት ነው? የተለያዩ ጽሑፎች ስብስብ ማለት ነው። ስለዚህ መጽሐፍ ቅዱስ የብዙ መጽሐፍቶች ስብስብ ነው። የስንት አቤት የ80 ነው። ግልጽ ነው። ስብስብ ማለት ነው። ስለዚህ የብዙ መጽሐፍቶች ስብስብ ነው አንድ ላይ። ስለዚህ የመጽሐፎች የብዙ ጽሑፎች መጽሐፎች ስብስብ ማለት ነው። ቅዱስ ማለት ደግሞ የተለየ የተመረጠ ደግ መጽሐፍቶች ማለት ነው። እስትንፋሰ እግዚአብሔር ያለባቸው መጽሐፍት ማለት ነው። ስለዚህ መጽሐፍ ቅዱስ ማለት ነው የተለየ የከበረ መጽሐፍት ማለት ነው። የተለየ የከበረ መጽሐፍት ከማን ተለየ? ቅድም ተናገር። ከርኩሳት መጽሐፍት የተለየ፣ ከዓለማዊ መጽሐፍት የተለየ፣ እኛን የሚቀድስ መጽሐፍ ነው ማለት ነው። ስለዚህ ከዚህ አንጻር ይህንን እናያለን ማለት ነው። ሌላ አውዳዊ ፍች ነው። ይሄ ቅድም ያልኳቸው ቀጥታ ሊትራል ምን የሚባለው ጥሬ
ቃል በቃል የተተረጎመ ነው። አውዳዊ ፍቺ ደግሞ ሲባል ደግሞ ምስጢራዊ ትርጉሙ ደግሞ ምንድን ነው? በዚህ ጽሑፍ የተናገርለትን መጽሐፍ ለመግለጽ ጥቅም ላይ ሲውል መጽሐፍ ቅዱስ የሚለውን ሐረግ ሁለት ተያያዥነት ያላቸው ትርጉሞች አሉት። ሁለት ትርጉሞችን እናያለን። የመጀመሪያው ቅዱሳን ሰዎች የእግዚአብሔርን ማንነት የእግዚአብሔርን ማንነት፣ የእግዚአብሔርን ባህሪያት፣ የእግዚአብሔርን ስራዎች፣ እግዚአብሔር ለሰው ልጆች ጋር ያለውን ግንኙነት እንዲሁም የሰው ልጆችን ለማዳን በባህሪ ልጁ በኢየሱስ ክርስቶስ የተከናወኑትን ነገሮች የሚገልጽና ለሰው ልጆችም የሕይወት መመሪያ የሚሆኑ በርካታ መጽሐፍት የተጻፉበትን ያመለክታል ይላል። ተመልከቱ። አሁን ቀጥታ ሚስጥሩን ነው ያመጣው። ምንድነው መጽሐፍ ቅዱስ ስንል? የሰው ልጆችና እግዚአብሔር ያላቸውን ግንኙነት በተለይም የእግዚአብሔርን ስራ የሚተረክ ይገልጽልን። እግዚአብሔር ምን ሰራ ስንል በመጽሐፍ ቅዱስ እናያለን። በተለይም ደግሞ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሰው ከመሆን ጋር ተያይዞ የሰራቸው ስራዎች የሚገለጽበት የሕይወታችንን መመሪያ የሆነው መጽሐፍ እሱን የምንቀበልበት መንገድ ምን ይባላል? መጽሐፍ ቅዱስ ተብሎ ይጠራል ማለት ነው። ግልጽ ነው። ስለዚህ ያን ይሄ ነው። ሌላው ሁለተኛው ደግሞ አባቶቻችን ደጋጎቹን መጽሐፍ ከክፎቹ ከአፖክሪፋ መጽሐፍት አፖክሪፋ ማለት ምንድን ነው? ድብቅ ከሆኑ መጽሐፍ ድብቅ እና ሲዶ ኢፒግራፋ ከሚባሉ ከሐሰተኛ መጽሐፍቶች ተመልከቱ። አሁን አፖክሪፋ መጽሐፍቶች አሉ፣ ሲዶ ኢፒግራፋ የሚባል መጽሐፍቶችም አሉ። እነዚህ ሲዶ ማለት ውሸት ማለት ነው፣ የሐሰት መጽሐፍቶች ማለት ነው። ኢፒግራፋ ጽሑፎች ከሐሰተኞች መጽሐፍቶች፣ ከድብቅ ደግሞ አፖክሪፋ የሚባሉ ከድብቅ መጽሐፍቶች ለይተው ደገኞችን መጽሐፍቶች እስትንፋሰ እግዚአብሔር የሆኑትን መጽሐፍቶች ቆጥረው ሰብስበው ለእኛ እንዲደርሱ ያደረጉት መጽሐፍቶቹ እነዚህ 82ቱ መጽሐፍ ቅዱስ ይባላል። ከነዚህ አንዱም መጽሐፍ ቅዱስ ይባላል። ዘፍጥረትን ብንወስድ አንዱ መጽሐፍ ቅዱስ ይባላል። የነቢያት መጽሐፍት አንዱ የኢሳይያስ መጽሐፍ ብንወስድ አንዱ ብቻውን መጽሐፍ ቅዱስ ይባላል። ስለዚህ ይሄ ነው ሁለተኛው። ስለዚህ ዋናው ትልቁ ነገር በምስጢራዊ ምንድን ነው? የእግዚአብሔርን ስራ፣ የእግዚአብሔርን ባህሪ፣ በተለይ ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰው መሆን ስጋዊውን ነገር የሚገልጽልን መጽሐፍ የተጻፈበት መጽሐፍ ቅዱስ ይባላል። ሁለተኛው ደግሞ አባቶች ደገኞችን መጽሐፍቶች ከሐሰተኞች፣ ደገኞችን መጽሐፍቶች የተደበቁት ሽሽጎችን መርዘኝ ከሚረጡት መጽሐፍቶች ለይተው ደገኞችን መጽሐፍ ቆጥረው ካኖናይዝ አድርገው ወስነው ለእኛ ያደረሱ መጽሐፍቶች መጽሐፍ ቅዱስ ተብለው ይጠራሉ ማለት ነው። ስለዚህ ከዚህ አንጻር ይሄ ነው ማለት ነው። ሁለተኛው የመጽሐፍ ቅዱስ መለያ ባህሪያት ምንድን ናቸው? የጨረስኩ ነው። የመጽሐፍ ቅዱስ መለያ ባህሪያት ምንድን ናቸው? የሚለይበት መጽሐፍ ቅዱስ እንግዲህ ከአጠቃላይ የሚለይበት ነው። እና ማነው የሚለየው ሲባል እነዚያም ሁለቱን መጽሐፍት እያሰባቸው ከሁለተኞቹ ከርኩሳት መጽሐፍት የሚለይበት ከዓለማውያን መጽሐፍት የሚለዩበት ማለት ነው። ግልጽ ነው። እነሱ የምንለይበት ከምንድን ነው የሚለዩ ሲባል መጽሐፍ ቅዱስ መለያ ባህሪ ምንድን ነው? አንደኛ ቅዱሳን ሰዎችን በእግዚአብሔር መንፈስ ተነድተው የተጻፉ ስለሆነ ይለያል ማለት ነው። መጽሐፍ ቅዱስ የተጻፈው ምንድን ነው? በቅዱሳን ሰዎች በመንፈስ ቅዱስ ተነድተው የጻፉት። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 እስከ 21 መጽሐፍ ቅዱስ የተጻፈው ምንድን ነው? በማን ነው የተጻፈው? በቅዱሳን። ቅዱሳን በምን ተመርጠው? በመንፈስ ቅዱስ። ሁለተኛ በዕድሜው እንግዲህ ከሌሎች ከሚለየው መጽሐፍት የሚለየ ባህሪ አይደለም። በዕድሜው በዓለም አቀፍ በዓለም ከመጽሐፍ ቅዱስ በፊት የተጻፈ መጽሐፍ ባለመኖሩ የዕድሜ ባለጠግነቱን ከሌሎች መጽሐፍ ልዩ ያደርገዋል። ስለዚህ አንዱ መጽሐፍ ልዩ የሚያደርገው ነው በዕድሜው ማለት ነው። እናንተ ባጭሩ በዕድሜው የተለየ ከሱ በፊት የተጻፈ መጽሐፍ አንድም የለም። ስለዚህ ከዚህ አንጻር ሶስተኛ ዘመን የማይሽረው በመሆኑ ዘመን የማይሽረው ግልጽ ነው። እኛ በአንድ ወቅት አንድ መጽሐፍ ብናነብ ባለሙያ መልኩ መጽሐፍ የተጻፈበትን አንድ የውይይት ርዕስ አድርገን ነው አንድ መጽሐፍ ብንወያይበት ከዛ በኋላ አንመለስበትም። ደግሞ ባለሙያ መጽሐፍ ለምን አውቀነዋል፣ ምስጢሩን አግኝተነዋል። ግን መጽሐፍ ቅዱስን ግን ከተጻፈበት ጊዜ ጀምሮ ጊዜ ብንወያይበት ይጠገባል። ምስጢር ውስጥ ጋር ይቋጫል። ስለዚህ ሁሌ የማይሻር መጽሐፍ ብናነበው ብንለው ሲባርከን ሲኖር ስለሚኖር ዘመን የማይሽረው በተለያዩ ደራሲያን የተጻፉ መጽሐፍትን
በአንድ ወቅት ተነበው አሊያም የውይይት ርዕስ ሆነው ወይም ለመረጃ ሊቀመጡ የሚችሉ ናቸው። መጽሐፍ ቅዱስ ግን በዚህ መልክ ሳይሆን ሲቀድሰን ነው። ሌላው መጽሐፍ ቅዱስ ግን በዚህ ጊዜ ያልፋል አይባልም። የሚያነቡትንና የሚሰሙትን ስለሚባሉ የሰው ልጆችን ከመፈጠሩ በፊት ስላለው ሁኔታ በእርግጠኝነት ይናገራል። መጽሐፍ ቅዱስ ከሌሎች ለየት የሚያደርገው ምንድን ነው? መጽሐፍ ቅዱስ የሰው ልጆች ከመፈጠራቸው በፊት የነበረው ነው። አሁን ተመልከቱ። መጽሐፍ ቅዱስ የተጻፈው ዓለም ከተፈጠረ ከስንት ዓመት በኋላ ነው? መጽሐፍ ቅዱስ የተጻፈው የሰው ልጅ ከተፈጠረ ከስንት ዘመን በኋላ ነው? ከ4000 ዘመን በኋላ። ስንት ዓመት በኋላ ነው? ከ4100 ዓመት በኋላ። ተመልከቱ። አሁን ቅዱስ ሙሴን እናስታውስ። ሙሴ አሁን ተመልከቱ ከ4100 በኋላ እግዚአብሔር መጽሐፍ ቅዱስን ጻፍ ሲለው ምን አለ? እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ አለ። አሁን ይሄን ታሪክ የተናገረው ወደኋላ 401 ዓመት ወደኋላ ተመልሶ ነው። እግዚአብሔር አሁን ከ22 ስነ ፍጥረታት መካከል እግዚአብሔር መጀመሪያ ሰማይን ይፍጠር ሰውን ይፍጠር አልነበረም። ይጻፍ እግዚአብሔር መንፈስ ቅዱስ ነው። ስለዚህ መጽሐፍ ቅዱስ ኃላፊያትን ያለፉትን ነገር በምን ይናገራል? በእርግጠኝነት ይናገራል። አይ እንደዚህ ሳይሆን አይቀርም አይደለም። መጽሐፍ ቅዱስ ምናልባት ሰማይና ምድር መጀመሪያ ሳይፈጥር አይቀርም ብሎ በግምት እንደሚጻፈው አይደለም። ግልጽ ነው። በእርግጠኝነት የሚመጣው ነው። በእርግጠኝነት ይናገራል። ግልጽ ነው። አሁን በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ወንድ ልጅ ተወልዶልናል አይደል? ነው እንትና መጣው እንትና ወንድ ልጅ ተወልዶልናል የሚለው ምዕራፍ 7 ላይ ያለውን ነው አይደለም? ምዕራፍ 7 ያለውን አሁን እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ገና እኮ ከ700 ከ800 ዓመት በኋላ የሚፈጸመው ነው። አሁን ወንድ ልጅም ተወልዶልናልና ብሎ ነው ያለው። በቃ ገና እኮ ወደፊት የሚሆነው በእርግጠኝነት ተናገረ። ስለዚህ በአጠቃላይ መጽሐፍ ቅዱስን ከሌሎች ልዩ የማደርገው ምንድን ነው ስንል ኃላፊውንም መጪውንም በእርግጠኝነት ስለሚናገር ብላችሁ ደምድሙት ማለት ነው። ሌላው ሶስተኛው የቅዱሳት መጽሐፍት ቅዱሳት መጽሐፍትን በሚጻፉበት ጊዜ የመንፈስ ቅዱስ ድርሻ ምንድን ነው ይለው እሷንና እንጨርሳለን። የቅዱሳት መጽሐፍት የእግዚአብሔር ትንፋስነት ወይም ደግሞ የመንፈስ ቅዱስ ድርሻ በመጽሐፍ ቅዱስ ብላችሁ ርዕሱን ይዙና የመጀመሪያው ነገር ምንድን ነው? መንፈስ ቅዱስ መጽሐፍ ቅዱስን ስናነብም ምንድን ነው የሚያደርገን? ማነሳሳት ነው። ማነሳሳት እና መጥራት ነው። ሰዎችን መንፈስ ቅዱስ ምን ያደርጋል? ያነሳሳል፣ ይጠራል። ግልጽ ነው። ያነሳሳል፣ ይጠራል። ይሄን እንደዚህ። ሁለተኛው እንዲያስተውሉ ማድረግ ነው። መጽሐፍ ቅዱስን ስናነብ ሰዎችን አሁን እኛ ዝም ብለን ለኦርቶዶክሳውያን መጽሐፍ ቅዱስን ስናነብ መጀመሪያ እንድናነብ ያነሳሳል። ቀጥሎ ደግሞ እንድናስተውል መልእክቱን እንድንረዳ ያደርገናል ማለት ነው። እናስተውል እንድንረዳ ያደርገናል ማለት ነው። ሶስተኛ መገለጥ ይገልጥልናል። የተደበቀውን ሚስጥር ይገልጥልናል። አሁን መጽሐፍ ቅዱስን በማንበት ጊዜ መጽሐፍ ቅዱስ ቀጥታ የምንረዳው ትርጉም አለ፣ ሸፈን ደግሞ ያላለ ሚስጥሩ ወዲያውኑ ላይ እንደማናገኘው አላ አሁን ቅድም እንዳልኳቸው ምንድነው ለምሳሌ በመጽሐፈ መክብብ ምዕራፍ 11 ቁጥር 1 ላይ እንጀራህን በውሃ ፊት ጣለው ይላል። በምን ጣለው ይላል? በውሃ ፊት። ከጥቂት ጊዜም በኋላ አምሮና ደምቆ ታገኘዋለህ ይላል። እስኪ ወንዝ ላይ እንጀራችንን እንጣለውና ከአንድ ቀን በኋላ ሄደን እንየው፣ አምሮና ደምቆ እናገኘዋለን። ድምጥ ማጥም ነው ማለት ግን ምን ማለት ነው? እንጀራህን በውሃ ላይ ጣለው ማለት ይሄ ውሃ ላይ የተባለ ምንድነው? በዚህ ዓለም ያሉ ምንዱባን በተለይ በዚህ ዓለም ያሉ ምንድነው? መጻተኞች የኔቢጤዎች ናቸው።
እንጀራ የተባለው ገንዘባችን የምንመጸውተው ማለት ነው። በዚህ ምድር ላይ ስንመጸውት ከጥቂት ጊዜ በኋላ ማለት ነው በዚች ዘመን ቆይታ በዚህ ላይ በምድር ላይ በምታገቡ ቆይታ ወደ ሰማይ ስትሄድ ምን ሆኖ ታገኘዋለህ? አምሮና ደምቆ ታገኘዋለህ። ቤትህ ተሰርቶልህ በምድር ላይ ነው የምትሰራው። ቤትህ የምታፈርሰውም በቤትህ ነው። እኛ ክርስቲያኖች ቤታችን የሰማያዊ ቤት የምንሰራው በምንድን ነው? በዚህ ነው። በዚህ በምድር ላይ እያለ ነው። ቅድም ያልኳችሁ የቸርች ሚሊታንት ያልኳችሁ ለዚህ ነው። በተጋድሎ ላይ ምክንያቱም ዓለም እኛን ለማስቀረት የሚታገልበት እኛ ከዓለም ለመውጣት የሚታገልበት ትግል ላይ ስለሆነ ሚሊታንት ትግል ላይ ጦርነት ላይ ስለሆነ ዋናው ትልቁ ነገር አሸንፈን መውጣት። ስጋችን ለኃጢአት ተገዥ መሆኑን ፈቃደኝነቱን ሲያሳይ ነፍሳችን ደግሞ ከዛ ለመውጣት ቁርጠኝነቷ በፍጹም የእግዚአብሔር ነኝ ስትል ያን የምናደርግበት ማለት። ስለዚህ ይሄን የምናገኝበት ስለሆነ ሌላው ማነጋገርና መጽሐፍ ነው። እኛ እየተገለጠልን ስንሄድ እያስተዋልን ስንሄድ ሌሎች እንዲማሩ የመጽሐፍ መንፈስ ቅዱስ ሲያድርብን መጽሐፉን አባቶቻችን የጻፉትን በዚህ መልኩ እየገለጠላቸው ወደ ጽሑፍ ሲመጡ እግዚአብሔር ሲገልጽላቸው እየጻፉ አሁን እኛም ቢሆን አሁን መጽሐፍቶችን በመጽሐፍ እግዚአብሔር እያሳሰብን ለሚድኑቱ እየጻፍን እያስቀመጥን እንሄዳለን። ከዚህ አንጻር ሌላው መጠበቅ ነው። አሁን እኛ መጽሐፍቶቻችንን እንጠብቃለን ወይ? 10 መጽሐፍትን አዋልድ መጽሐፍቶችን በአዋልድ መጽሐፍት ጊዜ እናያቸዋለን እንጂ እኛ ሱቅ ስንሄድ ቡና ስኳርም ጠቅልለው የሚሰጡን በምንድን ነው? ሙስሊሙ መናፍቅ በምንድን ነው የሚሰጡን? አይታችሁታል? አስተውላችሁ አይታችኋል? የገድላትን የድርሳናትን እያጠረቃቀሙ እየገዙ ለማጥፋት የሚጠቀሙ መናፍቃኑ ሙስሊሙም የሚጠቀምብን ያን። እኛ ግን ቡና ገዝተንበት ስኳር ይዘንበት የሆነ ዕቃ ይዘንበት የራሳችን ዕቃ እየጠፋ አናነበው አለመማራችን። ስለዚህ ከዛ አንጻር ነው ይሄን መጠበቅ ይገባናል ማለት ነው። ስለዚህ ከዛ የመጨረሻው የመጽሐፍ ቅዱስ ጥቅም ምንድን ነው የሚሉትን አንድ ሁለት ነገሮችን ተናግሬ ልጨርስ። እንግዲህ የመጽሐፍ ቅዱስ ጥቅም መጽሐፍ ቅዱስ ለሁለት ነገሮች ይጠቅመናል። ግልጽ ነው። መጽሐፍ ቅዱስ ለምን ይጠቅመናል? ለሁለት ነገሮች፣ ለስጋና ለነፍስ ይጠቅማል። ለስጋ ብዙ ነገሮችን ማድረግ እንችላለን። ግልጽ ነው። አሁን ተመልከቱ፣ ኢንጂነሪንግ የምህንድስና ትምህርት ከየት እናገኛለን? ከመጽሐፍ ቅዱስ አናገኝ? አሁን ቤተክርስቲያን ቀደም ሲል አሁን ይሄ የምህንድስና ትምህርት በዩኒቨርሲቲ ተሰጥቶ እንደሙያ ሰዎች ፕሮፌሽን ሆነው ይወጣሉ። መጽሐፍ ቅዱስ ግን ይሄ ከመሆኑ በፊት የነ ሰለሞን ቤተ መቅደስ አባቶቻችን መጽሐፍ ቅዱስን በሶስት መልኩ በሶስት አይነት ቤተ መቅደሶችን የሚሰሩ አንደኛ ክብ አይደል? ክቧ በትውፊት የመጣችው ከምንድን ነው? በፊልጵስዩስ መጀመሪያ ሐዋርያት የሰሯት የክብ ቤተክርስቲያን በመሆኗ ነው። ሌላው ደግሞ ዋሻ ቤተክርስቲያን በካታክሙ አይደል? ክርስቲያኖች በሙሉ ተሰደው ምድር ውስጥ ገብተው ቅርሱን ሁሉ መጽሐፉን ሁሉ ያቆዩት ስዕላቱን ሁሉ በዚያ ያቆዩት በካታክሙ በዛ በዋሻ ውስጥ ገብተው ቆፍረው በሰሩት ቤተክርስቲያን ነው። ያ ትውፊት አለን ማለት ነው። ሶስተኛው ሰቀላ ቤተክርስቲያን የሰለሞን ማለት ነው። ይሄንን በዚህ መልኩ ምን እናደርጋለን ማለት ነው። በዚህ አንጻር ይሄን ምህንድስና ትምህርት የወሰድነው ከመጽሐፍ ቅዱስ ነው። ግልጽ ነው። ስለዚህ ዋናው ትልቁ መጽሐፍ የምህንድስና ትምህርት እናገኛለን። የሕክምና ትምህርት እነ ሉቃስ እነ ኖህ የተሰጣቸው መድኃኒት ያቀመማል። ስለዚህ ብዙ ነገሮች እናገኛለን ማለት ነው። ስለዚህ ዋናው ትልቁ ነገር ምንድነው? የምህንድስና ትምህርት፣ የአስተዳደር ትምህርት። ሙሴ ያን ሁሉ ህዝብ ሲያስተዳድር የነበረው ግልጽ ነው። የመጽሐፍ ቅዱስ በተለይ ሻለቃዎችን፣ መቶ አለቃዎችን፣ 10 አለቃዎችን እየሾመ ያስተዳድር የነበረው ሙሴ በማስተዳደር ዛሬ ማኔጅመንት ብለን ምን ብለን እንጠራው በዩኒቨርሲቲ የምንማረው ትምህርት የማኔጅመንት ስኪል የት እናገኛለን? መጽሐፍ ቅዱስ ውስጥ እናገኛለን። ሌሎችም ግብርና፣ መሬትን አፈራርቆ ማረስ፣ እህልን በጎተራ መክተት የተማርነው ከመጽሐፍ ቅዱስ ብዙ ነገሮችን ማየት እና ማግኘት እንችላለን ማለት ነው። እንዳጠቃላይ ይሄ ነው። ሌላው
ለመንፈሳዊ እንትን ምንድነው? አንደኛ ያላመኑትን እንዲያምኑ እናደርጋለን። አስተምረን ወደ እምነት እናመጣቸዋለን። ያመኑትን ደግሞ ምን እናደርጋለን? እናጸናለን። ያመኑትን እናደርጋለን እንዲጸኑበት፣ ያላመኑት እንዲያምኑበት፣ ያመኑት እንዲጸኑበት፣ እንዲበቁበት፣ እንዲቆርበት፣ እንዲቀደሱበት እናደርጋለን ማለት ነው። የካዱትን እንመልስበታለን። ስለዚህ ለመንፈሳዊ ነገር ያደርጋል። ሌላው የጸኑትን ያው ለመቀደስ ነው። የእግዚአብሔርን ትእዛዝና ፍቃድ እንዲያውቁ እናደርግበታለን ማለት ነው። ለነፍሳችን የሚጠቅመው ይሄ ነው። ሌላው ስለ እግዚአብሔር መግቦት፣ ስልጣን፣ አገዛዝ፣ ጥባቆት ይሄን እናውቅበታለን። ስለ እግዚአብሔር ይመግበናል፣ ይጠብቀናል፣ ያስተዳድረናል። መግቦቱን እናውቅበታለን። ሌላው ህልውናው እግዚአብሔር በተለይ ምስጢረ ሥላሴ ነው። እግዚአብሔር ፍቅር ነው ይባላል። የሶስቱም የመመጋገብ ተገናዝቦ ኑሮ ግልጽ ነው። ስለዚህ ምስጢረ ሥላሴን የምንረዳበት ህልውናውን አብ በእኔ እንዳለ አብም በእኔ እንዳለ እኔም በአብ እንዳለው አታውቁምን? በጌታችን እንዳስተማረ። ስለዚህ ይሄን እናገኝበታለን ማለት ነው። እንዳጠቃላይ ይሄን የምናገኝበት ትምህርት በመሆኑ መጽሐፍ ቅዱስ ለዚህ ይጠቅማል። ጥያቄዎች ካሉ ወንድሞቻችን መርሃ ግብር ለሚመሩት ስጥልን ጊዜ ወሰድኩ ይመስለኛል። ያስተማረን የመከረን የአባቶቻችን አምላክ ይክበር ይመስገን። የአባቶቻችን በረከታቸው ሂድና ተነስታቸው ለምን ከኛ ጋር ተጣጣኑ እግዚአብሔር አለየን ይቆየን።